ብሎ የሚል የታሪክ ወይ ደግሞ የመጽሐፍ ቅዱስ ምሁር አዋቂ ነኝ ብሎ ሲል ያለ ሰው ካለ ይምጣ። የለም፣ ስደት አልነበረም። የጦርነትም ስጋት አልነበረባቸውም። አገራቸው ሰላም ነው። የረሃብም ችግር አልነበረባቸውም። ድርቅም አልነበረም። ኦኬ። በምናሴ ዘመን ግን ጦርነት ነበር። ግርሃን ሃንኮክ ይህንን የዚህን ንጉስ ምናልባት ነው ብሎ ያለው በምናሴ ዘመን ምናልባት መጥቶ ይሆናል። ምክንያቱም ምናሴ ክፉ ንጉስ ነውና ጣዖትን በማምለክ እግዚአብሔርን በድሎት ስለነበረ ለሰናክሬም ለአሶር ንጉስ አሳልፎ ሰጥቶት ነበር በምርኮ። እሱም ተማርኮ ነበር። ሌሎቹም በዚያን ዘመን ወደ ሶሪያ ተማርከው ነበር። አንዳንዶቹም ደግሞ ወደ ሌሎች ሀገሮች ተበትነዋል። በዚያን ጊዜ የአባይን ሸለቆ ተፋሰስ ተከትለው ወደ ኢትዮጵያ መጥተው ሊሆኑ ይችላል ያለው ግርሃን ሃንኮክ። እናስ አክሱም አላረጋግጫለሁ አይደለም ያለው፣ ሊኖር ይችላል። እኔ ላይ ጠየቅኩኝ፣ አታይም ብለው ከለከሉኝ፣ አላየውም፣ ግን ሊኖር ይችላል። እነሱ አለ ብለው ይላሉ፣ ለእኔ ግን ሊኖር ይችላል ብሎ ግምቱን ያስቀምጠው። ኦኬ። ስለዚህ ይኸውላችሁ እንኳን ግርሃን ሃንኮክን ሊያሳዩት ቀርቶ አይደለም ፓትሪያርኩ እኮ አያዩትም። የኢትዮጵያውያን ፓትሪያርክ ከብፁዕ አቡነ ባስልዮስ ከእሳቸው ዘመን ጀምሮ አይ ቲንክ 5 ናቸው 6ኛ ናቸው አሁን ያሉት። ኦኬ። ባስልዮስ እንዳልሳሳት ብዬ ነው። ተክለ ሃይማኖት ጳጳሱ ማለት ነው። ሃይማኖት ቴዎፍሎስ ናቸው። ከቴዎፍሎስ በኋላ ናቸው። ቴዎፍሎስ ደርግ ያስገደላቸው ናቸው። ባስልዮስ፣ ቴዎፍሎስ፣ ተክለ ሃይማኖት ነው የሚሄደው። ዋት እንዴት ባስልዮስ፣ ቴዎፍሎስ፣ ተክለ ሃይማኖት፣ ከዛ መርቆሪዎስ። ኦኬ። እሺ፣ ተክለ ሃይማኖት፣ ቴዎፍሎስ። ግን ኤርሚ እኛ ተሰዳን የመጣችሁ እኮ አንልም። ቆይ ቴዎፍሎስ፣ ተክለ ሃይማኖት፣ መርቆሪዎስ፣ ጳውሎስ፣ ማቲያስ 1 2 3 4 5 6 ናቸው ማለት ነው። 6 ናቸው። እነዚህ 6ቱም የኢትዮጵያ ፓትሪያርክ እስከ ዛሬ ድረስ በአክሱም ያለውን የእግዚአብሔር ታቦት አለ የሚባለውን አላዩትም። ለምን? ቄስ አየው፣ ዲያቆን አየው፣ ምእመን አየው። እንዴት እነዚህ ፓትሪያርኮች እንኳን አያዩትም? አንዳቸው እንኳን። እነዚህ ሁለቱ ደግሞ የትግራዋይ ተወላጅ ናቸው። በጣም የሚገርመው አቡነ ጳውሎስና አቡነ ማቲያስ አሁን ያሉት ምን ያደርግላቸዋል? አዩት። አድመጣ እንደዛማ ምን ያደርግላቸዋል የሚባል ይሄማ እንደዚህ የትውልድ ፊት እንደዚህ ታወራለህ? ማትዬ ነውር አይደለም እንዴ? ነውር አይደለም እንዴ? ነውር አይደለም። አይሆኑ አዩት አላዩት ምንም አይደለም። አይ ጥያቄው በደንብ አናት ላይ የሚወጣ ነው። እንደ ደጋረቄ ወደ ጭንቅላት ላይ የሚወጣ ነው። በጣም የሚመረምር ነው። ፓትሪያርኮቹ አላዩትም። ባስልዮስም፣ ቴዎፍሎስም፣ ተክለ ሃይማኖትም፣ መርቆሪዎስም፣ ጳውሎስም ልብ በሉ አቡን የሚሉትን ጨምሩ ከኋላ እየናኳቸው እየዘረጠጥኳቸው አይደለም። ማቲያስ የሚባሉ እነዚህ 6ቱም ፓትሪያርክ አንዳቸውም አላዩትም ታቦቱን። ካህን አየው፣ ሌላው ካህን ማለት ነው። ምእመን አየው፣ ዲያቆንም አየው። አንድ መነኩሴ የሚጠብቀው ያየውሃል አሉህ። ጳጳስ የማያየው፣ ጳጳስ የማይባርከው፣ ፓትሪያርክ የማይባርከው፣ ኤጲስቆጶስ የማይባርከው ወይ መባርኩን ተውት፣ ኦልሬዲ ተባርከውን ተብሎ ስለሚባል የማያዩት አንድ መነኩሴ ብቻ ነው የሚያየው እየተባለ 3000 ዓመት ሙሉ ውሸት ምድራችን ላይ ሲቀመጥ 3000 ዓመት። ምክንያቱም ሰለሞን የዛሬ 3000 ዓመት ነው የነበረው። ይኸው ይታችሁ፣ ጌታ እኮ በተወለደበት ዘመን ታቦት ኢትዮጵያ ውስጥ አለኝ ብላ የምትል ቤተክርስቲያን ናት፣ በታሪኳ መሰረት ማለት ነው። እስኪ እኔን አስወራኝ። እፎይ ይበል ሳትገባ በፊት ከታቸው ለኦርቶዶክሳዊ ዲያቆን አለ። ያ ስለዚህ ማቲ
3000 ዓመት ሙሉ ክርስቶስ እንኳን በተወለደበት ዘመን ላይ ታቦት ኢትዮጵያ ውስጥ አለኝ ታቦት አመልክ ነበር ብላ የምትል ጉደኛ ቤተክርስቲያን ናት ኦርቶዶክስ ተዋሕዶ። እናመልካለን አንልም። ኤርሚ አትሳሳት ወንድሜ። ህዳር 21 ቀን እንደምታደርጉት ህዳር 21 መቼ እንደምታደርጉት ማርያም እና የምናስብበት ህዳር 21 የማርያምን ታቦት ነው አይደል የምታወጡት? ጽዮን ማርያም እናስብበታለን። ግን ይሄ ታቦተ ጽዮን አይወጣም እኮ። ታቦተ ጽዮንን ታወጣላችሁ። ዋናው ባይወጣም ግን ታቦተ ጽዮን የመጣበት ነው። ታቦቱ የመጣበት ቀን ነው አይደል? ያ ቀን አይደለም። ጽዮን ማርያም ብለን ነው የምናከብረው። እግዚኦ ታሪክን አታውቅም ማቲ። አሁን የብፁዕ አቡነ ናትናኤልና የሌሎቹን ጳጳሳት ንግግር ላሰምጥህ። ህዳር 21 ቀን የሚከበርበት ታቦተ ጽዮን የገባበትም ቀን ነው ተብሎ ሙሴን ርዕየ ሀገረ ቅድስት ብሎ ቢልም ካህኑ ግን ታቦቱ ወደ ኢትዮጵያ መጣ የተባለበትም ቀን ነው ያ ቀን። ይኸው ሰው እኮ ተጨማሪ ማለት ነው፣ እንደ ተጨማሪ ነው። አዎ ስለዚህ እንደዛ በል እንጂ ዋናው ግን ጽዮን ማርያም ብለን ነው የምናከብረው። አድመጣኝ። ታቦቱ ወደ ኢትዮጵያ የመጣበት ቀን ነው። ኦኬ፣ በዋነኛነት ዋነኛው እሱ ነው። አሁን የምጠይቀው ታቦቱ ወደ ኢትዮጵያ የመጣበት ቀን ብላ ቤተክርስቲያኒቱ ታከብራለች። ታቦቱ የመጣው በሰለሞን ዘመነ መንግስት ነው። ህዳር 21 ቀን መከበር የጀመረው መቼ ነው? ማቲ የምታውቀው ከሆነ መልስልኝ። ህዳር በስደት ሳይሆን የገባችው ከሰለሞን ልጅ ጋር ከቀዳማዊ ምኒልክ ጋር እንደገባ አውቃለሁ። ከመቼ ጀምሮ ታክብር? ይሄ ደግሞ ከመቼ ጊዜ ጀምሮ ነው ህዳር 21ን ታቦተ ጽዮን ብላ የምታከብረው ኦርቶዶክስ? አላቅም፣ እሱን አላነበብኩም። አታውቅም። ስለዚህ ታቦቱ በሰለሞን ዘመነ መንግስት ከመጣ ጌታችን ኢየሱስ ክርስቶስ እንኳን ተወልዶ በተወለደበት ጊዜ ታቦተ ጽዮንን ታስገባ ታወጣ ነበር ኦርቶዶክስ ተዋሕዶ ቤተክርስቲያን። ይታያቸው ወንድሞች እናቶች። ሲጀምር ኦርቶዶክስ ተዋሕዶ ቤተክርስቲያን በጌታ ዘመን ነበረች ወይ? የለችም። የኦርቶዶክስ ቤተክርስቲያን ቆይ ስማኝ፣ አሁን አትገለገልበት። አድመጠኝ። አውራ ብዬ ስለ አንድም በመረጃ አታወራም። እኔ በመረጃ ሳወራ ጣልቃ አትግባ። ዝም ብለህ ስማ፣ ጥበብ ይሆንልሃል። በእውነት በደንብ ስማ። የዛን ሰዓት ይወጣል የሚልሽ አሳየ ነው። አድመጣኝ። ይሄንን ለመመለስ ታቦቱን ከመቼ ጊዜ ጀምሮ ማውጣትና ማስገባት እንደጀመረች ማወቅ አለብህ በመጀመሪያ። ካልሆነስ ታቦተ ጽዮን የምትነግስበት ምክንያት አንዱ ታቦቱን ወደ ኢትዮጵያ አምጥቻለሁ ብላ የምትለውም የጳጳሳቱን ሁሉ ንግግር እናሰማሃለን። ኦኬ፣ ታቦት ወደ ኢትዮጵያ ሲመጣ የጌታ በተወለደበት ዘመን ታቦቱ ሁሉ ኢትዮጵያ ውስጥ ነበር። ታቦቱ ኢትዮጵያ ውስጥ ነበር አይደል? ታቦቱ ኢትዮጵያ ውስጥ የነበረው በቤተክርስቲያን ውስጥ ነው አይደል? ቤተክርስቲያን ጌታ በተወለደበት ዘመን ቤተክርስቲያን በምድር ላይ ነበር እንዴ? እሱ በተወለደበት ዘመን አሁን ይታያችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምን ቤተክርስቲያን ያልከኝ? ከጌታ በፊት ኦርቶዶክስ ቤተክርስቲያን ነበራት። ይታያቸው ወንድሞች እናቶች፣ ውሸት እንዴት ምኩራብ ነበር። ምኩራብ ለአይሁዳውያን እንጂ ለአሕዛብ አልተሰጠም። እሱ ቤተ ከኔሴት ምኩራብ ለአይሁዳውያን ብቻ ነው የተሰጠው፣ ለተፈቀደው ለአይሁድ። ሚዩት አድርገው፣ ከቆረጠህ ውረድ፣ አውርደው ወንድምነት ተንቀሽቀሾ ገብቶ ይለፈልፋል። እታች እኮ ዲያቆን አለ እኮ እያልኩ ነው። እሱ እንኳን ዝም ብሎ እየሰማ ነው። እታች ውረድ ብራዘርዬ። ኦኬ ማቴ ልብ ብለህ ስማኝ። ምኩራብ ለአይሁዳውያን የተፈቀደው፣ ለአሕዛብ ምኩራብ የለውም። ጌታችን የተወለደበት የዛሬ 2000 ዓመት ላይ የኢትዮጵያ ቆይ ማቴ፣ የዛሬ 2000 ዓመት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክርስቲያን ነበራት አልከኝ። በዛ ቤተክርስቲያን ውስጥ የሙሴን ታቦት አስቀምጣለች። የሙሴን ታቦት ጌታ ራሱ በቤተልሔም ሕፃን ሆኖ ተወልዶ እሷ ግን አስቀድማ ቤተክርስቲያን ተክላ ነበር እያልከኝ ጌታ ማለት ከክርስቶስ በፊት ቀድማ ቤተክርስቲያን ነበራት ኦርቶዶክስ። እንዴት አይነት አማርኛ ነው? እንደዛ ብለህ ካልከኝ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ 1700 ዓመት ብቻ ነው። ይኸው መድኃኔዓለም ምስክሬ ነው አልኳቸው። መቼ? አሁን የሚያዝያው ስብሰባ ላይ ሚያዝያ ካህናቱ ይሰበሰቡ የለ ሊቃውንቱ፣ የሚያዝያው ስብሰባ ላይ ዝክረ ኒቅያ ነው የሚባለው። ዝክረ ኒቅያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኒቅያ ጉባኤ ጋር በመመስረት ነው። ከኒቅያ ጉባኤ ጋር በተገናኘ ነው እድሜዋ 1700። የኒቅያ ጉባኤ 1700 ዓመት ሞላው።
እሱን ለማክበር ሁሉ ጭምር ነው። እሱን ለማሰብ ጭምር ነው ዝክረ ኒቂያ የሚለው ሊቃውንቱ አሁን የሚሰበሰቡት። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን 1700 ዓመት ታሪክ ነው ያላት። ይሄ ማለት ምን ማለት ነው? ጌታ በተወለደበት ዘመን እሷ ቤተክርስቲያን ሆና አልነበረችም። እሷ ጌታ በተወለደበት ዘመን ቤተክርስቲያን ሆና ካልነበረች ታቦቱን በሙሴ ዘመን ከዛ በፊት 1000 ዓመት ተቀብላ ምን ውስጥ ነበር ያስቀመጠችው? እንደ እህል ጎተራ ውስጥ ወይ ጉድጓድ ውስጥ ምን ውስጥ ነበር ያስቀመጠችው? ይሄንን እውነት ልንገርህ ማቲ፣ እንኳን አንተ ሊቀ ሊቃውንት የተባሉት መጥተው ፊቴ እውነት አያረጉትም። እየፎከርኩ አይደለም፣ ጉራ እየቸረቸርኩ አይደለም። ይሄን ታቦት አምጥቼ በሰለሞን ዘመነ መንግስት ብላ ያለችው ቅድመ ልደተ ክርስቶስ 1000 ዓመት በፊት ነው ሰለሞን የነበረው። ስለዚህ ጌታ ሳይወለድ 1000 ዓመት ሙሉ ታቦቱን ከእስራኤል አምጥታ ምን ውስጥ ነው ያስቀመጠችው? ቤተክርስቲያን ኦርቶዶክስ ለምን ውስጥ ነው የተቀመጠው? ዋሻ ውስጥ፣ በምኩራብ አብሯት የመጡ የሌዋውያን አሕዛብ ኢትዮጵያውያን ምኩራብ እንደነበራቸው በታሪክ አሳየኝ እስኪ። ቤተ አይሁዶች ከሌዋውያን ካህናት ከታቦተ ጽዮን አብረው ነው የመጡት። ብራዘር እንዳልመጡማ እኮ አሳየው። በሰለሞን ዘመነ መንግስት አይሁዳውያን ጦርነት የለባቸው፣ ረሃብ የለባቸው። በምን ምክንያት አንተ ጋር ኢትዮጵያ ይመጣሉ? በረሃብ መጡ አላልንም እኮ። አሁንም በቀዳማዊ ምኒልክ በሰለሞን ልጅ በእሱ አማካኝነት ነው። ህዝብ ከአንድ ቦታ ወደ ሌላ ቦታ የሚሄደው፣ ከአንድ ቦታ ወደ ሌላ ቦታ የሚፈልሰው፣ ስደት የሚሰደደው የጦርነት ስጋት፣ ሰላም ማጣት ካለ፣ ረሃብ ካለ በእነዚህ ምክንያት ከቦታ ቦታ ይንቀሳቀሳል። ኦኬ። አምላካቸው እግዚአብሔር በእስራኤል ተገልጦ እየተመለከ የአሕዛብ ንግስት የሆነችው የሳባ ንግስት ራሱ ወደ ኢየሩሳሌም ለመሄድ የሰለሞንን ዝናና ጥበብ እኮ እሷ ብቻ ሰርቶን የምድር ነገስታት ሁሉ እኮ ናቸው ለማየት ወደ ኢየሩሳሌም ሄዱ የነበሩት። ዓለም ሁሉ ወደ ኢየሩሳሌም ፊቱን አድርጎ ለመሄድና በመሄድ ላይ ያለ የኢትዮጵያ የእስራኤላውያን ህዝብ ምን ይሁንልን ብለው ነው? ሰላም ባልጠፋበት፣ ረሃብ በሌለበት፣ አገሩ ጥጋብ በነበረበት በሰለሞን ዘመነ መንግስት መክብብ መጽሐፍ ስናነብ ብር አይቆጠርም ነበር ይላል በሰለሞን ዘመን። ስለዚህ የብር ችግር የለባቸው፣ የደህንነት ችግር የለባቸው፣ ሰላም አለ፣ ረሃብ የለ፣ ጥጋብ ነው። አምላካቸው በዛ አለ። ምን ሊያደርጉ ኢትዮጵያ ይመጣሉ ነው? እናቱ የወለደችው ሊቅ እኔ ፊት መጥቶ ይህንን እውነት አያደርገውም። ይህንን እውነት ይህንን የምናገረውን ይህንን እውነት አፍርሶ እሱ ሌላ እውነት የሚሰራ ሰው ካለ እኔ ዛሬ አገልግሎት አቆማለሁ። ይኸው ሕያው አምላክ እግዚአብሔር ምስክር ነው። አንድ ሰው ግን የለም። ያውን ወደ 935 ሰው እየሰማ ነው። እዚህ ውስጥ ያላችሁ እንደነዚህ አይነት ቅን ወጣቶች፣ ምንም የማያውቁ ወጣቶች መጥተው ከሚላተሙ አንብቤ ያለው ታሪኩን በሚገባ ቃለው የይሁዳ ነገስታትን ታሪክ፣ የኢትዮጵያ ነገስታትን ታሪክን በደንብ አውቃለሁ ብሎ መልክዓ ምድር አቀማመጥን፣ ጂኦግራፊን፣ ዘመንን አውቃለሁ ብሎ የሚል ካለ ይምጣና እኔ ፊት እውነት ያድርገው። በቃ ካልደፈረሰ እኮ አይጠራም ይላል። ኑና እኔ ጋር እውነት አድርጉት። በግድ የሰው ሀገር ህዝብ እስራኤል ኢትዮጵያውያን ብራዘር፣ አሁን የአሜሪካ ህዝብ ነው የአሜሪካን ተወልቶ ጦርነት ስጋት ከሌለበት በስተቀር ማንም አገሩን አይለቅም። የችግርና የጦርነት ስጋት ከሌለበት አገራችን ኢትዮጵያ አሁን በጣም የበለጸገች ብትሆን ምን ልናረግ ከሀገራችን እንወጣለን? የሰላም እጦት ከሌለብን፣ ችግር ካላቆራመደን ሰው ምን ሊያረግ ከሀገሩ ይወጣል? ከሀገሩ አይወጣም። እሺ እኛ እንወጣለን ብለህ ምትል አንተ ምክንያቱ ብዙ ሊሆን ይችላል። እስራኤላውያን ግን በሰለሞን ዘመነ መንግስት፣ ይሄ ወርቃማ የሚባል ዘመን ነው። ይሄ ዘመን ማንም ዝም ብሎ እንቶ ፈንቶ ፈሽፋሻ ሰው ሁሉ መጥቶ ወሬ አያወራም። ይሄ ለእስራኤል የሰለሞን ዘመን ወርቃማ ዘመን ነው የሚባለው። ወርቃማ የጥጋብ የሰላም ዘመን ነው። እግዚአብሔር በዘመኑ ሰላምን የሰጠው ሰው ነው። ጦርነት አልነበረበትም። እንደውም ጦርነት ስላልነበረበት ነው ሰውየው በሴቶች ቢዚ የሆነው። ብዙ ሴቶችን አግብቶ የለ ያው 1000 የሚቆጠሩ አይነት ነገር ናቸው። 700 ሚስቶች፣ ህጋዊ ሚስቶች፣ 300 ቁባቶች ነበሩ። ሰላም ስለነበረ በቃ ምንም ጦርነት የለበትም። ብር እንደበሽ ነው።
አይቆጠርም። በሰለሞን ዘመነ መንግስት ከግብፃውያን ቆንጆ አምጡልኝ ይላል። ከሊባኖስም ሳቡልኝ ይላል። ከኤዶሚያስም አምጡልኝ ይላል። ከአሞንም አምጡልኝ ይላል። አይኑ ያማረችውን ሴት ሁሉ ሰለሞን እንደ ምንድነው እንደ ኢምፖርት ኤክስፖርት ኢምፖርት ነበር የሚያደርገው። ኤክስፖርት አያደርግም፣ ኢምፖርት ያደርግ ነበረ። ብዙ የአሕዛብ ሴቶችን ሰበሰበ። ምክንያቱስ ብሩ እንደ ጉድ ነው፣ ጥጋቡ እንደ ጉድ ነው፣ የደህንነት ችግር የለበትም። ሴቶች ላይ ትኩረት ያደረገው ሶል በዚህ ምክንያት ነበር። እና ምን ይሁንልኝ ብሎ ነው አንድ እስራኤላዊ ነገደ ሌዋውያንን ይዞ የሌዋውያንን ልጆች ይዞ የካህኑ የሳዶቅን ልጆች አዛሪያስንና ኤልሚያኖስን ማክሪንና ኤርሚያስን ይዞ እኔ ቤትኑና እችን ተረታችሁን እውነት አድርጓት። ኦኬ ይሄንን ሌላ ቦታ ሄዳለህ ልሰጥ ነው እንድታወራ ሰጥቻለሁ። ምን የምታወራው ነገር ውሃ የሚያነሳ ነገር አይደለም ማቲ፣ ስላላነበብክ ማለት ነው። አንዳንዴ አቅምን ማወቅ ጥሩ ነው። ውሃ የሚያነሳ ነገር እየገባ ነው። እሺ መረጃ አለ? ለምጠይቅ ጥያቄ መልስ ትመልሳለህ? አሁን የተናገርከውን እንዳለ እኔ ደግሞ ልንገርህ። ለምጠይቅ ጥያቄ ትመልሳለህ? ለምን አሁን የተናገርከው ላይ ሪፍሌክሽን እኮ የተናገርኩት ላይ ልጠይቅህ፣ የተናገርኩት መልሼ ልጠይቅህ። ለምን አሁን ተናገርክ አይደል? አሁን ደግሞ ለእኔ ድሉ ዝም ብለህ እንድታወራ አልፈቅድም። እስካሁን እውቀትህን አይቼዋለሁ። ምንም የረባ ውሃ የሚያነሳ ነገር አልተናገርክም። አንተ አውርተህ አንተ ጠይቀህ ትችላለህ እንዴ? ቆይ አንተ ካነበብክ ልጠይቅህ፣ ካልሆነ ጊዜ ታየው ችግር የለውም። መጽሐፍትን አላነበብክም። ባላነበብክበት ዝም ብዬ እዚህ 1000 ሰው ቁጭ አድርጌ አንተ የፈለግከውን እንቶ ፈንቶ እንድታወራ አልፈልግም። ካወራ ግን በመረጃ የምታወራ ከሆነ ልጠይቅህ። ኦኬ ታቦቱ በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ የመጣ ብሎ የምለው ኦርቶዶክስ የምትለው? አዎ በሰለሞን ዘመነ መንግስት። በሰለሞን ሰለሞን ነው። በሰለሞን ዘመነ መንግስት። ኦኬ ግራሃን አንኮክ በማን ዘመን ነው መጣ ብሎ ያለው? እሱ የራሱን ኮንክሉዥን ሰጥቷል። እሱ አይመለከትም። እኔ ራሱን አይደለም ምንድን ነው ያለው? ቅድም የግራሃን አንኮክ የጻፈው መጽሐፍ አንብብ ብለህ እኔን ኢንቫይት ስታደርገኝ ነበር። እኔ ደግሞ እጄ ላይ ያለ ማህበረ ቅዱሳን ዛሬ ደግሞ ግራሃን አንኮክ የተናገራቸው ሙሉ በሙሉ አንቀበል። ግራሃን አንኮክ ምን ይላል? በማን ዘመን ወደ ኢትዮጵያ መጣ ይላል? አንተ በምናሴ አልክ። እንደዛ ብሏል። እሱ በማን አለ? እኔ ምናሴ ያልኩትኝ እሱ ያለው ነው። አንተ በማን ዘመን ነው መጣ ብሎ ያለው? የኔን ተውና አንተ ያነበብከው እኔ አላስታውሰውም ነው ያልኩ። በቃ አታስታውሰውም። ባላስታውስከው ነው ጊዜ ስጠኝ ላውራ ብለህ የምትለው። በምናሴ ልድገምልህ ድጋሚ። ኦኬ ቆይ በምናሴ ግራሃን አንኮክ የተናገረው ማለት ነው። ኦኬ ታቦቱ በምናሴ ዘመንና በሰለሞን ዘመነ መንግስት ዘመን መካከል የምን ያህል ዘመን ርቀት አለ? አንተ እንደምጠይቅህ አላውቀውም። አታውቀውም ማቲ? እሺ በምናሴና በሰለሞን ዘመነ መንግስት መካከል ስንት ነገስታት ርቀት አላቸው? ስንት ነገስታት መካከል ላይ ያሉ? ማታውቀውን አታውራ ብራዘር። 13 ነገስታት ነግሰዋል። ይብቃው። ለመማር ከፈለክ ልብ ብለህ ስማኝ። ለመማር ከፈለክ ከሰማኝ በጣም ዘመንህን ሁሉ የምትጠቀምበትን እውነት እነግርሃለሁ። ለአንተ አይደለም ለአንድ ሺህ ሰው። አንተ 1 ደቂቃ ስማኝና እኔ እድሜ ልክህን የምትጠቀምበትን ልንገርህ። ኦኬ እሺ። ተረት መስማት አልፈልግም። እታች ውረድ። እዚህ እኮ ጠይቄ በሰለሞን ዘመነ መንግስት መጣ አልከኝ። ግራሃን አንኮክ በማን ዘመን መጣ ብዬ ስለ አላውቀውም አልከኝ። ባላውቀውም ዘጋ ነው። እኔ ምናሴ ያልኩ አንተ አላውቀውም። እሺ በሰለሞንና በምናሴ ዘመን መካከል ስንት ነገስታት አለ አልኩ። አላውቀውም አልክ። እኔ 13 ነገስታት አልኩኝ። ኦኬ እና በሰማይ ትጠቀማለህ ብዬ ስለ አይ እኔ 1 ደቂቃ ብትሰጠኝ ዘመንህን ሁሉ ምን አወራህና እስካሁን ድረስ ሰጥቼው እኮ ቅድም አውርተሃል። ኦርቶዶክሳውያን እባካችሁ አንብቡ፣ ታሪክ ወቁ። በንዴት ዘው ብለህ ገብተህ ከኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁት ብለህ ዝም ብለህ አታውራ። ጠይቁ፣ አንብቡ። ወንድሞች እናቶች፣ ቢያንስ ስለ ታቦቱ መምጣት ይህንን መጽሐፍ እንኳን ሳታነብ ይህን መጽሐፍ ሙሉን ሳታነብ እንዴት ልትናገሩ ትመጫላችሁ? ወንድሞች እናቶች፣ ይህንን መጽሐፍ ክብረ ነገሥትን እንኳን ሙሉን አይደለም ግማሽ እንኳን ሳታነቡ እንዴት ትመጣላችሁ? ወንድሞች እናቶች፣ እኔ አንብቤ መጽሐፉን ይዤው የመጽሐፍ ቅዱስን ታሪክ ስለ እስራኤል ነገስታት
እስራኤልና የደቡቡ ክፍል ማለት የሰሜኑ ክፍል እና ስለ ይሁዳ ነገስታት ለሁለት ተከፍለው ስለነበር ማለት ነው። ሁለቱን ያልኩት ስለ እነዚህ ነገስታት ጭምር እሞክራለሁ ብሎ የሚል ሰው ካለ ይግባ። ታሪክን በተመለከተ ማለት ነው። እሞክራለሁ ኤርሚያስን አንደበቱን ማዘጋት አለብኝ በእውቀት ልግባ ዘው ብዬ ብሎ የሚል ሰው ካለ ገስት ይላክልኝ። ስለ ኢትዮጵያ ነገስታት አይደለም ያልኩ፣ የይሁዳ ነገስታት ስማቸውን እጠይቅሃለሁ ከመቼ እስከ መቼ ዘመን ድረስ እንደነገሱ። ምክንያቱስ ታቦቱ እነዚህ ነገስታት በነገሱበት ዘመን ሁሉ አለ የት እስራኤል ማነህ ብራዘር ጎ የምን መናደድ ነው? እኔ ምን ያናደደኛል? እቀነድብሃለሁ ማለት ነው። አርፈህ ስማ። ምን ያናደኛል አለ። አሁን የይሁዳ ነገስታት ማን ይባላሉ? አይ ምን እሱ ላይ አጠይቀኝ። እንግዲህ እሱ ላይማ እንደዚህ አይባልም። አምጣ። የይሁዳ ነገስታት ማን ይባላሉ? ምክንያቱስ ለምንድነው ነገስታቱን ማንሳት የፈለገው ኤርሚያስ? በእነዚህ ነገስታት ዘመን ታቦቱ በእስራኤል አለ ብሎ ስለሚል። የእስራኤል የመጀመሪያው ንጉስ ሳኦል ይባላል። ሁለተኛው ንጉስ ዳዊት ይባላል። ሶስተኛው ንጉስ ሰለሞን ይባላል። እስራኤልን በአንድነት አንድ ስለነበረች ያኔ ስላልተከፈለች አንድ በነበረችበት ጊዜ እነዚህ ሶስቱ ነገስታት መርተዋል። አልተከፋፈለችም። በእነዚህ ዘመን ያልተከፋፈለው የእስራኤል ንጉስን እነዚህ ነገስታት 40 ዓመት ነግሰዋል በእስራኤል ላይ። የነገሱበትም ዘመን ከገባህ የምትሞግተኝ ከሆነ እናወራለን። ዘመኑን ሁሉ ጭምር ሳይቀር ማለት ነው። ይህም ብቻ አይደለም። እነዚህ ነገስታት በነበሩበት ዘመን የነበሩ የእግዚአብሔር ነቢያት ትጠየቃለህ። ምክንያቱም እነሱ ሁሉ ስለ ታቦቱ አይመለከታቸውም እንዴ? ይመለከታቸዋል። ታመጣለህ። በሳኦል ዘመን ማን የሚባል ነብይ ነበር? በዳዊት ዘመን፣ በሰለሞን ዘመን። እሱን አላውቀውም ስለ እሱ አትጠይቀኝ ብለህ ማለት እዚህ አታምታታም ስልህ ኦኬ። ስለዚህ እነዚህ ነገስታት በነገሱበት ዘመን 40 ዓመት ነገሱና ከዛ ሰለሞን መጨረሻ ላይ ሞተ። ሲሞት መንግስተ እስራኤል ለሁለት ተከፈለ። ሰሜኑ ክፍል 10 ነገድ እስራኤል ተብሎ ተጠራ። ሁለቱ ነገድ ደቡቡ ማለት ነው ጁዳ ተብሎ ተጠራ፣ ይሁዳ። አሁን ታቦቱ ከሰለሞን ዘመን በኋላ ሰለሞን ከሞተ በኋላ በይሁዳ ላይ ማን ነው ንጉስ የሆነው? ሮብዓም ይባላል፣ የሰለሞን ልጅ። ኦኬ። አብያ፣ አሳ፣ ኢዮሳፍጥ እያለ ይቀጥላል ማለት ነው። አሁን በኋላ ላይ የሚገባ ሰው ካለ በደንብ እንፈጫሃለን አልኩ። እንፈጫሃለን በእግዚአብሔር ቃል መዶሻ ያለ ርህራሄ ነው የምፈጨው። ይህንን የተረት እውቀትን በአይምሮና በልብህ የተጠነሰሰ የደብተራ ወሬ ያለ ርህራሄ በእግዚአብሔር ቃል እፈጨዋለሁ፣ አደቀዋለሁ። ከዛስ አይምሮ ለክርስቶስ እንዲማረክ ትሆናለህ ማለት ነው። ወለቅ ብሎ በእግዚአብሔር ቃል ይወጣልሃል ከውስጥ እየተነንም በላበትም ይሁን በምንም ብቻ በሽንትም ይወጣልህ፣ ወለቅ ብሎ ይወጣልሃል። ውሸት ማለት ነው፣ ለዘመናት የነበረ ውሸት። ይኸው አምላኬ ኢየሱስ ክርስቶስ ምስክሬ ነው። ኦኬ። እነዚህ የይሁዳ ነገስታት ስማቸው መጠራቱ ለምንድን ነው ያስፈለገው? በእነሱ ዘመን የነበሩ ነቢያትም ነበሩ። ለምንድን ያስፈለገው? ታቦቱ በእነሱ ዘመን ሁሉ ነበረ። ታቦቱ በእነሱ ሁሉ ዘመን ነበረ። ወንድሞች እናቶች፣ የኦርቶዶክስ ተዋሕዶ ቤተክርስቲያን በሰለሞን ዘመን መንግስት ታቦቱን ይዤ መጣሁ ትላለች። መጽሐፉን ግን ስታነብ በሮብዓም ዘመን ታቦት ነበረ፣ በአሳም ዘመን፣ በአብያም ዘመን፣ በኢዮሳፍጥ እያለ የይሁዳው ነገስታት ዘመን ሁሉ ታቦቱ ነበር። የት? በእስራኤል። በሰለሞን ዘመነ መንግስት ታቦቱ ከመጣ በኢዮስያስ ዘመነ መንግስት ታቦቱ ተገኘ ይልሃል። ኢዮስያስ የማ ንጉስ ነው? የይሁዳ ንጉስ።
የማን ልጅ ነው? የሰለሞን የልጅ ልጅ 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 15ኛው ንጉስ 640 ቅድመ ልደተ ክርስቶስ ላይ በነገሰው በኢዮስያስ ዘመነ መንግስት በእስራኤል ላይ የተነሳ ኢዮስያስ በ640 ነው የነገሰው። በኢዮስያስ ዘመን ታቦቱ በኢየሩሳሌም እግዚአብሔር በሰራው ቤት ውስጥ ነበር ይላቸዋል። ወንድሞች እናቶች፣ የአብርሃም አምላክ ምስክር። ኦርቶዶክስስ በሰለሞን ዘመነ መንግስት ታቦቱን አምጥቻለሁ። መጽሐፍ ቅዱስ በኢዮስያስ ዘመነ መንግስት አለ አይደለም? በሰለሞን በሮብዓምም በአብያም በአሳም በኢዮሳፍጥም በአካዝም ምናምን ነገር እያለ በኢዮስያስ ዘመን ታቦቱ ነበር። ይሄ ማለት ባቢሎናውያን መጥተው ከማማረካቸው ከ54 ዓመት በፊት ታቦቱ በእስራኤል ነበር። ኦርቶዶክስስ ውሃ በላት፣ ውሃ በላት። የሚታደጋት አንድ ልጅ የላትም። አንድ ይምጣና እኔ ጋ ያውራ። ባቢሎናውያን መጥተው ቤተ መቅደሱን ከማፍረሳቸው ከ54 ዓመት በፊት ይሄ ንጉሥ ነግሷል። ከ54 ዓመት በፊት ታቦቱ ኢየሩሳሌም ነው ብሏል። ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ እንዴት አባቴ ልርዳችሁ ኦርቶዶክሳውያን ወገኖች? ያሳዘናችሁኝ እኮ ያሳዘናችሁኝ በእውነት። ውሸት ተቀልበ ለብዙ ሺህ ዓመት ዘመን አትጠይቁ። አባቶቻችን ያስተማሩን ብለህ ትላለህ። አባቶቻችሁ ውሸት እየዋሹ ሲያወሯችሁ መረጃ አትጠይቁም። ይሄ ታሪክ የት ነው የሚገኘው? መጽሐፍ ቅዱስ ላይ ይገኛሉ ምናምን ነገር ብላችሁ አትጠይቁም። እኔ ግን ላሳየህ። ይኸው 80 ያዱ ከራሳችሁ ከ66 ነው የእናንተ ነው እናንተ ሰረዛችሁት እንዳትል ከ80 ያዱ። ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ምን ይላል? ሰላሳ አምስት 3 ያው እዚህ ጋር ነው የማነባው። ከዚህ ጀምሬ ላንብበው። ኢዮስያስ ለእግዚአብሔር በኢየሩሳሌም ፋሲካን አደረገ። በመጀመሪያው ወር በ14ተኛው ቀን ፋሲካውን አረዱ። ካህናቱን በየስርዓታቸው አቆመ። በእግዚአብሔር ቤት ያገለግሉ ዘንድ አጸናቸው። እስራኤልን ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚህ በኋላ በትከሻችሁ ሸክም አይሆንባችሁ። አሁንም አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ አላለም ንጉሱ? ዋት ኢዮስያስ መቼ ነው የመጣኸው? በአንተና በሰለሞን ዘመነ መንግስት መካከል ስንት ዘመን ርቀት አለ? 340 ከ320 እስከ 340 ስንት ነገስታት ነግሰዋል? 15 ነገስታት። ራሱ ኢዮስያስና ሰለሞን ሲቆጠሩ 17 ነገስታት። አቤት አቤት! 17 ነገስታት 17 ነገስታት። አታምታታም ስልህ ኢየሱስ ክርስቶስ ይፋረደኛ አምላኬ። ይህንን የደብተራ ውሸት እረማመድበታለሁ። በምን? በመረጃ። ይኸው ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት ይላል። ወይ ኢዮስያስ፣ እኔ የምልህ ኢዮስያስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰለሞን ዘመነ መንግስት ታቦቱን አምጥቻለሁ ብላ ትል ነበር። አንተ ባልተወለድክበት አባትህም ምናሴ አያትህም አባትህ አሞጽ አያትህም ምናሴ ቅድመ አያትህ ሕዝቅያስ ቅድመ አያትህ አካዝ ወደ ኋላ ማለት ነው ስጎትተው ባልተወለዱበት ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቱን ሰርቄ በሰለሞን ዘመነ መንግስት አምጥቻለሁ ብላ ትላለች። ይኸው እዚህ ላይ እና አንተ ኬት አምጥተው ነው ታቦቱን ኬት አመጣኸው ብለህ ብትለው አላቅልህም። ምን የማውቀው ሌዋውያኑ ካህናት ይኸው እስራኤልን ምን አለ? ካህናቱንም በየስርዓታቸው አቆመ፣ በእግዚአብሔርን ቤት ያገለግሉ ዘንድ አጸናቸው። እስራኤልን ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት አለ ማለት ነው። ስላለ እኮ ነው አኑሩት ያለው። ወይኔ ኦርቶዶክሳውያን ጥሻ ውስጥ ነው መግባት ያለብን። ጥሻ መደበቂያ እንፈልግ። አኑሩት አለ። እናንተስ ግን በሰለሞን ዘመነ መንግስት መጥተዋል። ኢዮስያስ ከነገሰ ከ330 ዓመት በፊት ታቦት ወደ ኢትዮጵያ አምጥተናል ብላችሁ ተዋሽልኛል። የአባቶችን ውሸት መተክ እዚህ ደግሞ አንተ ለአቅራራ ትላለህ። እኔ ፊት አታምታታም ስል ብራዘር አታምታታም። ቻለው። ይኸው ሜዳው ፈረሱ ሜዳውም ይሆናል።
የአገሬ ገበሬ ሜዳውም ያው ፈረሱም ያው ገብቶ መሞከር ነው። ምንድን ኤርሚያስ እንደዚህ ወሬ ውሸት የምትዋሻው ብለህ መተህ መሞከር ነው። እና እቀጥላለሁ አልኩ እኔ ከሰለሞን ዘመን ጀምሮ ነገስታቱ እና በነገስታቱ ዘመን ታቦቱ እንዴት ተሽከርክሮ እዚህ ጋር እንደመጣ አሳይሃለሁ። አንተ በሰለሞን ዘመነ መንግስት መጣ ብለህ የምትለውን ተረት አፈርደች ያስግጠዋለሁ። እዚሁ ስርዓተ ቀብሩ ይፈጸማል ማለት ነው። ላይቭ ላይ እዘንላቸው እንጂ ኤርሚ ምን ነክቶ ነው? አንተ ምኑን ነው ማዝ ነው? ለውሸት ነው ዘንቡ ላችሁ ብላችሁ የምትሉት ማዘን የለም። ለውሸታምም አላዝንም፣ ለውሸትም አላዝንም። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብለዋል ጌታዬ። በቃ ይኸው መሸጫውን ነው የሚነገረው። ይኸው የኦርቶዶክስ ሰማንያ አሐዱ፣ ይኸው የኦርቶዶክስ ክብረ ነገሥት። እንደውም ይሄኛውን አውርተን ኦርቶዶክስ እኮ ከዚህ ቤት ነግሬያቸዋለሁ ወንድሞች እናቶቼ። ይሄ መጽሐፍ ታቦቱን ኢትዮጵያ መጣ አይልህም፣ ባቢሎንም ሄደ ይልሃል። መሬትም አፏን ከፍታ ዋጠችው ይልሃል። አክሱምም ደግሞ አለ ብለው በዚህኛው ላይ ይናገራሉ። ይሄኛው አክሱም ነው ያለው ይላል። ይሄኛው ደግሞ ባቢሎን ሄዷል ይላል። ባቢሎን ደግሞ የአሁኗ ኢራቅ ናት። ይሄኛው ደግሞ አሁንም ምድር ውጠዋለች ይላል። የቱ ነው እጣ የእውነቱ ይውጣ? የትኛው ነው እውነት? ስለ አንዱ ታቦት ምድር ዋጠችው አፏን ከፍታ ይልሃል። ሰቆቃ ማነው ተረፈ ኤርምያስ ላይ ባቢሎንም ሄደ ይልሃል። ባቢሎናውያን ማርከው ተወሰዱት ይልሃል። ባቢሎናውያን ሳይማርኩት መሬትም ሳትውጠው በፊት ኢትዮጵያ መጥቷል አክሱም ነው ያለው ብሎ ይለዋል። መጽሐፍ ቅዱሳችሁ ሁለቱን ይናገራል። ባቢሎንም ሄደ መሬትም ዋጠችው ብሎ፣ እናንተ ደግሞ በዚህኛው ተረት ደግሞ ኢትዮጵያ መጥቷል ብለህ እኔ ጋር እዚህ የአርጋጃ አናጓጅ የጋጋሪ ቆስቋሽ ሆነህ የድል አጥቢ አርበኛ ይሄን ማውራ ለምንድን ነው? ከእንዲህ አይነት ተረት ተፋታችሁ የአብ ልጅ ኢየሱስ ክርስቶስ የህይወታችሁ አዳኝና ጌታ አድርጋችሁ እንድትቀበሉት ነው። ዘመን እኮ አለቀብልህ ላይ ብዙ ፀሐዮች ገቡብህ፣ ብዙ ሌሊቶች ነጉብህ። ክርስቶስን ሳታውቀው እውነት ሳይበራልህ በሃይማኖት ቤት በእንዲህ አይነት ተራ ተረት ውስጥ ታስረህ ተተብትበህ አሽክላህን እየበጣጠስኩት ነው። መንፈስ ቅዱስ ለዘላለም ስሙ ይባረክ። የውሸት አሽክላ፣ የውሸት መረብ፣ የውሸት ትርክት። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ይላል። ስለዚህ ባቢሎናውያን ከመምጣታቸው ከ54 ዓመት በፊት 640 ላይ ቅድመ ልደተ ክርስቶስ ኢዮስያስ በይሁዳ ላይ ሲነግስ ታቦቱ ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ አለ። በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብሎ የሚለው ውሃ በላው። አስባችሁ ግቡበት። የሚያወራ ሰው ካለ መቀጠል ትችላላችሁ። ወንድምነት ፋሲካን ማን ነው ዲያቆኑን አውራው አጠገብ ያለውን፣ ሌላ ማንም አይገባም። እኔ እዚህ ጋር እኔ እድሜ የሚገርመኝ የሞኖክሴው ነው። የ3000 ዓመት ነው መሰለኝ የሚወጉት እንዳይሞት ታቦቱን የሚጠብቀው። ተወኝ ብራዘር፣ አሁን ነው ራቴን የበላሁት እኔ ስቄ እንደገና። እሺ ሰላም ፌዝ ዲያቆን ይሰማሃል? እትው በሰላም ይሄ ኦርቶዶክሳውያን እስቲ ላኩልን። እስቲ የሚገባ ሰው እስቲ ኦርቶዶክሳውያን ላኩልን። እኔ ብዙ ጊዜ ይገርማቸዋል። በጣም የሚደንቀኝ ነገር እኔ ሞኖክሴው አይሞትም መሰለኝ ታቦቱ የሚጠብቀው የሚባለው ሲሞት ልጁ ይተካል። ሲሞት ሲተካ ይለዋል። አቡነ ጳውሎስ እንኳ አላየሁም እኮ ብሏል። ታውቃለህ አይደለ? ስድስቱም ፓትሪያርኮች አላዩትም። ስድስቱ ሊትራል ጌታ ምስክር። እኔ በጣም የቅርብ የእሱ የቅርብ ሰው ቤተ ክህነትም ጭምር ያሉ ሰዎች ናቸው። እና ኢቨን ኢፍ አቡነ ጳውሎስ እንኳን ሁለት ነገር አሳዩኝ ብሎ፣ አንደኛው ግማደ መስቀሉን አሳዩኝ ብሎ ግሸን ሄዶ ግሸን ሲሄድ ደግሞ ምንም ከአንዱ ቄስ ውጭ መስቀሉን የሚያይ ማንም የለም ተባለ።
እሺ ታቦተ ጽዮንን እሱንም ማንም ያየለም። አስቡት እንግዲህ ዋናው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሲኖዶሱ ዋና የበላይ ጠባቂም የቤተክርስቲያኒቷም የበላይ ጠባቂ ፓትርያርኩ ነው። ፓትርያርኩ ያላየውን በየት በኩል ነው ሄዶ አንድ የውጭ ታሪክ ጸሐፊ በየት በኩል ነው ሄዶ የሚያየው? የትኛው ነው ደግሞ በቤተክርስቲያኒት ውስጥ ያለም ወጣት ደግሞ በየትኛው ሄዶ ነው የሚያየው ማለት ነው? የአማኑኤል ግማደ መስቀሉ ግሼን ነው አሉ ነዋ አሉ እኮ ነው። የለም አሉ ብለው ሸወዱ። ዘመንህን ሙሉ ሸወዱ። እንደዛ ብለህ ስትዘምር ተቀባዩም እንደው ብሎ የሚለው አሉ። እስኪ አንተ ድገመው። ግሼን ነው አሉ ግሼን ነው አሉ በቃ አሉ ባልታ የአማኑኤል ግማደ መስቀሉ ግሼን ነው አሉ። አይታችኋል? አላዩም? አሉ ነው። ከአዲስ አበባ ችኳንታ ተከራይቶ ባንዲራ ለጥፎ የደብረ ብርሃን ሜዳ እያዞረው ዳቦና ቆሎ እየበላልህ ይሄዳል። አሉ ነው። አይቶት አያውቅም። አሉ ደግሞ ዜማው እንዴት እንደምታሳምረው አንተም ነገሩ እኮ አንዱ አዛጥዛት ስለበት የአማኑኤል ግማደ መስቀሉ ግሼን ነው አሉ። አይተዋል? ወንድምዬ ወንድም ጥላ አይተሸዋል? ወለተ ስላሴ አሉ ነው። አሉ እሺ አንተ ነው ዜማውን ቀስቀሰህ የድሮ ትዝታዬን ያመጣብኝ። በር እንግዲህ አሉ ብለው ሸውደውን። ወዳጆቼ የምሬን ነው ምላችሁ። አቡነ ጳውሎስ በአንደበታቸው ተናግረዋል። የለም እንጅሩ ውሸት ነው፣ የውሸት ትርክት። እስራኤል ናት ምተውህ ታቦቷን ይዘህ ሞሳድ ጥፍርህን ነቅላ ትወስደዋለች። ጥፍርህን አውራ ጣትህን ጥፍረ መጥመጥ እስኪይዝ ድረስ ሁሉንም ጥፍርህን ገለባ አርጋ እንዲህ ትቀልዳለህ። እንዲህ አርክ ከቨናንት ማለት ለእስራኤላውያን የጀርባ ምንም እኮ የቶራ አስገቡኝ እያለ ነው። ኢንፎርሜሽን አለኝ እያለ ነው። የት አለ የቶራ? ናግባ የት አለ? አላክልንም እኮ ግን ሰላም ብያለሁ። እንዴት አደራችሁ? ሰኒዬ እንዴት ነሽ? ኢቭን በዚህ ጉዳይ ላይ እንደውም ማስታወሽኝ ሰኒዬ፣ በዚህ ጉዳይ ላይ አንዳንድ ቤተ እስራኤላውያን ኦርቶዶክስ፣ አንዳንድ ቤተ እስራኤላውያን ወገኖች ኦርቶዶክስ ራሱ የምትዋሸውን ውሸት እናንተም አብራችሁ የምታጸድቋላችሁ። እንደውም ጥሪን ሰፋ ላድርገው። ዮቶር ማነው? ቆይ አንድ ቅድም የተናገረው ልጅ እኮ እሱም ያነበበውን መጽሐፍ እኔ አንብቤያለሁ። ምክንያቱም ምን ይላል? በሰለሞን ዘመነ መንግስት ሚኒሊክ ሰለሞንን ሊጎበኝ መጣ ይላል ያ መጽሐፍ። አሁን እየፈለግኩት ነው፣ ጭራሽ ቤቴ ግን አጣሁት። እስኪ ቴዲን እንዲፈልግልኝ በግል እሱን ታሪክ እውነት የሚያደርግልኝ ይምጣ። እኔ አሁን እንደውም ምንድነው ከኦርቶዶክሳን ማልፌ ሰንዬ ቆይ ሰንዬ አንዴ ልንገርህ ምን አለ? ሌዋውያን የበክር ልጆቻቸውን እኔ የበክር ልጅ ይሄው እዚህ ላይ ይላል፣ እዚህኛው መጽሐፍ ላይ ይላል ሰንዬ። አዎ እና እሱ ነው ሰርቀውት ሄዱ። ሰለሞን ሲያይ ያንን ታቦቱን እንዳልነበረ ሲያይ ተከተሏቸው አለ። ሲከተሏቸው ግን ተከትላችሁ ጊዮንን ካለፉ አትንኳቸው ብለዋል ይላል። ይሄው እዚህ ላይ አለ። እዚህ ክብረ ነገሥት እጄ ላይ ያሳዩት መጽሐፍት ላይ እሱ ሁሉ አለ። ግን እኔ አሁን እንደውም ያስታወሽኝ ሰኒ የጌታ ይባርከሽ፣ አንቺ ከዛው ከእስራኤል ስለሆንሽ ቆይ ከኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮች ጋር ብቻ አይደለም ይሄንን ነገር ከይሁዲ ቤተ እምነት ተከታዮች የሆኑ ቤተ እስራኤላውያን፣ አማርኛ የምታወሩ እስራኤላውያን የምወዳችሁ ወንድሞች እናቶች፣ ይሄ የታቦቱ መምጣት ጉዳይ እውነተኛ ነው ብላችሁ ከኦርቶዶክስ ጋር አብራችሁ የምታጨበጭቡ ንጉቡና አይሁድም ሁን ናግባና ይሄን ታሪክ እውነት ታደርግልኛለህ እኔ ፊት። ይሄን አብሬ የምናገረው ቴንኪው አይሁዳውያንም ጭምር መጽሐፍ ቅዱስ ነው እኮ የሚዳኘን። አሁን እንዳልኩ እኔ በታሪክ እንዴት እንደሚይዝ ቆይ የመጽሐፍ ቅዱስ ታሪክ እንዴት አድርጌ ከነገስታቱ ታሪክ ጋር አይሁድ ይሁን ኦርቶዶክስ አሁን ማንንም በዚህ ጉዳይ አልፈራም።
ማንም አልፈራም። ገብተው እውነት ያደርጉልናል ማለት ነው። እሺ ጋዚ ደራሲ አጎታለኝ እሱን እንዳገናኝ የሆነ ችግር የለም። ሰኒዬ ቆይ አንዴ። እሺ ጋዚ አንዴ ጋዚ ነው ጊዜ ነው አይዶ ነው ጋዜ። እሺ ጋዜ ሰላም ነው? ሰላም ነው ይመስገን። ከየት ቤተ እምነት ነው? አይ እኔ ከኦርቶዶክስ ሳይሆን ከአድቬንቲስት ነኝ። ኦኬ በታቦቱ አላችሁ እናንተ ጋር? እኔ እዚህ ላይ ልጨምር ሀሳቡ በዚህ ዙሪያ ላይ ምንም ነገር አያስፈልገኝ። ቴንክ ዩ። እኔ መቻለፍኩ ደግሞ አሁን አድቬንቲስት ስለ ታቦት ላይ ያወራ በላርፈ ተቀመጥ። እሺ ቴንክ ዩ። ዮቶር ቤት እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ከወንጌል አማኞች ቤተክርስቲያን። የትኛው አጥቢያ? ከአክሱም ከተማ ከሙሉ ወንጌል አክሱም ከተማ ሆኜ ነው የማናገር። አክሱም። እሺ ቴንክ ዩ። እንደውም ታቦቱ አለበት ተብሎ የሚባልበት። እሺ ታቦቱ አለ እንደ ሰለሞን ታቦት እዛ አክሱም ጽዮን አለ ተብሎ ይባላል። አንተ እንደዛ ታምናለህ? እንደ ወንጌል አማኝ እንደ ወንጌል አማኝ ብቻ ሳይሆን እንደ ኦርቶዶክስ ብታስበው ታቦት ሊኖር አይችልም። በተአምር እንደማይኖር በመጽሐፍ ቅዱስ ላስረዳ። እሺ አክሱም ከተማ ነህ አንተ? አዎ አለው እዛ ከተማ። ቴንክ ዩ። ሚዩት አድርገውና ጠብቀው። እንግዲህ እኔ እናንተ ለሁለት እንጠዘጠዛቸዋለን ማለት ነው ከገቡ። በመጽሐፍ ቅዱስ ነው የሚይዛቸው፣ በታሪክና በመጽሐፍ ቅዱስ በሁለቱም ነገር ነው። በሁለቱም እንደውም ቅዱስ የማለዚህ ለሶስት አስገብተን አስገባልኝ። እንግዲህ በርበሬ ነው ተወቅተዋለን። ጌሾ ወቀጣ እንደውም ለአንተና ለቅዱስ የለቃለው ለሁለት አስገብተህ ኑ ኦርቶዶክሳውያን። አይ ዛሬማ ጉድ ፈልተዋል። ትግራዋይ እንግዲህ ወንድማችን መጥቷል ከሙሉ ወንጌል ከዛው ነው አይምል። አንተ አዲስ አበባ ላይ ሆነ ምስክርነት ልትሰጥ አትችልም። ለደህንነቱ ይጠንቀቅ። አክሱም ስትኖር ለደህንነቱ ተጠንቀቅ። ችግር የለውም። ማንም ችግር የለም። በአካልም ስለምንማጎታቸው ችግር የለም። ይሄ እኮ ታሪክ ነው። አምጣልኝ ብቻ ኖ ግቡ በሉ። የዛሬ እሑድ መራራ ቀን ይሆናል ማለት ነው። ኦርቶዶክሳውያን ኑ ግቡ ባካችሁ። ታቦቱ እስራኤል ለማለት ኢትዮጵያ ውስጥ አለ ብሎ የሚል ይግቡ። ታብና ኮፒ ሊንክ ሼር አድርጎ ወገኖች። ሌላኛ ኢትዮጵያ ኦርቶዶክስ መጣችልን። ቆይ ደግሞ ታብና ኮፒ እሺ አስገቡ። ሌላ ኦርቶዶክሳዊ ካለ ይምጣ። ኮፒ ሼር ታብ አድርጉት ወገኖች። እስቲ ኮፒ ሊንክ ቶሎ በሉ ወዳጆች። ቤቱን ምራው። ሻይ ልጠጣ። ቴንክ ዩ። ጠጣ አረፍ በላይ እድሜ። አይዛክ ከየት ቤተ እምነት ነው? አይዛክ ተወልደ አይዛክ ሸኝቻለሁ። ጌታ ይባርክ። እሺ ፋሲካ አቤት። እንዴት ናችሁ? ሰላም። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እኔ ጥያቄ እንትን ነው። እኔ አክሱም የሆነ ጊዜ ለጉዞ የህዳር ማርያም ሄጀ፣ ግን ከዛ የህዳር ማርያም ሰው በጣም ስለሚበዛ ውለን አድረን ታቦት ከርቀት እኮ ግን ያየነው ነገር አለ። ከርቀት ነው የሚታይ ተብለን የጎበኘነው ነገር አለ። መቅረብ አይቻልም፣ ግን ከርቀት ነው። የሆነ በብልጭልጭ ይሄ ቤተክርስቲያን አልባሳት አሉ አይደለ? ብልጭልጮቹ እንደዛ አይነት የለበሰ ግን የታቦቱ ነው የሙሴ ታቦት ነው እሱ ተብሎ አይተናል እኮ ከርቀት። ራሱን እንደዚህ ሆነ አናውቅም። በጨርቅ የተጠቀለለ ከርቀት ነው፣ መቅረብ አይቻልም። ከርቀት ነው የምታየው። ኦኬ። ስለዚህ ይኸው የአክሱም ሰው ዮቶር ፋሲካ፣ የአክሱም ሰው ዮቶር አለ።
ከሱ ጋር አውሪ ዮቶር ምኑን እንዳሳዩን። አለው ይኸው አክሱም ስለሚኖር በደንብ እንግዲህ አሁን በአክሱም ላይ አይቼዋለሁ ያልሽውን ነገር አንደኛ ምን መሰለሽ ታቦትን መጥቶ ተብሎ የሚነገረው በ950 ዓመት ዓለም እንደ ንግስት ሳባ በነበረችበት ሰሎሞን በነበረበት ዘመን ተብሎ ነው የሚገመተው። ያም መጣ ተብሎ የሚገመተው ደግሞ በምኒልክ በልጇ ነው ተብሎ ነው የሚገመተው። ይህ ናሬቲቭ ኮምፕሊትሊ ውሸት መሆን የምታዩ በኢዮስያስ ዘመን ታቦቱ ነበር በኢየሩሳሌም። ከኢዮስያስና በሶሎሞን መካከል የ15 ነገስታትና የ275 ዓመት ልዩነት ነበረ። ስለዚህ ታዲያ እንዴት በኢዮስያስ ነበረ ታቦቱ በእስራኤል ላይ? ስለዚህ ከየት መጥቶ እንዴት ሁለት ታቦት አለ? እንደ ታቦት ያለው አንድ ነው፣ እሱ አንድ በይ። ሁለተኛ አንድ ነገር ላረጋግጥልሽ የምወደው ምንድን ነው፣ በፍጹም የለም፣ የውሸት ናሬቲቭ ነው። ህዝባችን ያስጨረሰ የውሸት ናሬቲቭ ነው። ምክንያቱ እስራኤላውያን አይደለም ታቦትን የቃል ኪዳን ታቦት ይዘሽ አይደለም የሆነ እንጨት አምጪ ከእስራኤል አንድ ሌት ካሳደረች መውሰድ ታያለሽ። ይሄ የውሸት ናሬቲቭ ነው። ስለዚህ በባይብል ስንመጣ ደግሞ እንደነገርኩሽ በንጉስ ኢዮስያስ ነበረ በሁለተኛ ዜና 35 ከ1 እስከ 3 ታቦት እንደነበረና ወደ ታቦት ወደ እንትኑን ይሄ የቃል ኪዳን ታቦት ወደ ማደሪያው አስገቡት ሲል ንጉስ ኢዮስያስ እናያለን። ስለዚህ ንጉስ ኢዮስያስና ሰሎሞን ደግሞ ወይም ተዩ ሰሎሞን የሮብዓም ልጁ የሰሎሞን ልጁ የሮብዓም ራስ በሮብዓምና በኢዮስያስ ያለውን የንግስና መካከል 15 ነገስታቶች አሉ። ጎግል አድርጊው ራይት ነው። አሁን ገብተሽ በሰሎሞንና በኢዮስያስ ምን ያህል ነገስታት ነበሩ፣ ስንት ዓመት ልዩነት አላቸው ብለሽ ጎግል አድርጊና ከዛ በኋላ በዜና በሁለተኛ ዜና 35 1 3 ግን በኢዮስያስ ዘመን ንጉስ ኢዮስያስ እንድታስገብት ብሎ ተናግረዋል። ይሄ ውሸት ነው፣ ነጭ ውሸት ነው፣ የለም ነው የኔ አቋም። ስለዚህ ተጠቅልሎ ያየነው ነገር እንደዚህ አይነት ታሪክ ስላለ እሱን ኮንፊርም ለማድረግ ነው ማለት ነው። እኔ እኮ ኤርሚያስ ኦፍ ኮርስ የታሪክ መፋለስ ስለመጣብኝ ነው። አሁን አንተ እንዳልከው ዘመናት ሲቆጠሩ የታሪክ ፍሎው እንትኑ ይሄ ምንድነው ፍልሰት ፈጠረብኝ። ለዛ ነው የጠየቅኩ። ግን እኛ ዩኒቨርሲቲ ተማሪ እያለን በጉዞ ሂጄ ከርቀት እሱ አሁን ያልነው ታቦት ነው ተብሎ ከእስራኤል የመጣው ታቦት ነው ተብሎ ይጎበኛል፣ ይታያል። ታውቃለህ አይደለ? እንደሚጎበኝ አውቃለሁ። በእነምን ማቀው ነገርኩሽ እኮ ያክሱም ያልኩሽ እኮ ያደኩት ዛ የታሪክ ፍልሰት ስላመጣብኝ ነው እኔም የጠየቅኩት። እንደዛ ከሆነ እንዲህ አይነት ኦርደር የጊዜ መፋለስ ከየት መጣ ብዬ ነው። ዲስቶርሽን ይባላል። ዲስቶርሽን እሱ አንደኛው እሱ ይገርምሻል። እሱ ብቻ አይደለም ታቦቱ ስናየው የቃል ኪዳን ታቦት የተሰጠው ለእስራኤላውያን ነው። አክቹአሊ ይሄን ማወቅ አለብን። ለእስራኤላውያን የተሰጠው የኪዳኑ ታቦት ከዛ በኋላ በታቦት መካከል እንኳን ከ12ቱ ነገዶች እንኳን ሌዊ ብቻ ነበር የሚይዘው፣ የሌዊ ዘር ብቻ ነበር የሚይዘው። ስለዚህ የሌዊ ዘር መጣ ምንድነው ሳዶቅ በዛን ዘመን በንጉስ ሰለሞን ዘመን ሳዶቅ የሚባል የሌዊ እንትን ነበረ፣ ካህን ስለነበረ በዛን ዘመን ያ ካህን ይዞት መጣ ብለን ካል ከዛ በኋላ ይሄን ታቦት ደግሞ ሌላ ሰው ሊይዘው እንደማይችል ታወቃል። ምክንያቱም በዛን ዘመን ካየነው በሳሙኤል 6 ሳሙኤል ሁለተኛ ሳሙኤል ምዕራፍ 6 ከ6 እስከ 7 አንድ የሆነ ሰው የእስራኤላዊ ታቦትን ይዞት በቅጽበት እንደቀዘፈው እናያለን፣ ኦዛ የሚባል ሰው። ስለዚህ ይሄን ታቦት ማንም ሰው ሊይዘው አይችልም። አሁን እንዳልሽው በአክሱም ላይ ተንጠልጥለው ይዞት ይሄድ የምታያቸውን ይሄ የውሸት ናሬቲቭ ነው እንጂ እንዴት አድርጎ አንደኛ አለ ከተባለ ይጨርሳቸው ነበር። ሁለተኛ ምክንያቱም ለፍልስጤማውያን ጨርሷቸው ያውቃል። ሲቀጥል ደግሞ እኔ በጣም የሚያስቀኝ ናሬቲቭ እንደነገርኩሽ እዛ ነው ያለሁት። እዛ ብዙ ነገር በምርምር ላይ ነው የምሰራውና ብዙ ስኮላሪስት ከውጭ መጥተውም ብዙ ነገር አውርተና ቀረን ስለዚህ ጉዳይ እንዲህ በቀላል እያወራሁሽ አይደለም። ስለዚህ ይሄ የውሸት ናሬቲቭ አሁን ሲአይኤ አንስቶት ቋንቋው እንደ አዲስ ሲአይኤ አክሱም አለ ብሎ እንደው ሊያስጨርሰን ፈልጎ ከሆነ መሰቀለላ ሊሆን አይችልም። ስለዚህ ይሄ የውሸት ናሬቲቭ ነው። ስቲል አይደለም የቃል ኪዳን ታቦት ለእስራኤላውያን የቃል ኪዳን ታቦት ምን ያህል በጣም አስፈላጊ እንደሆነ ይታወቃል። ምን ያህል አስፈላጊ ብቻ አይደለም ህይወታቸው ነው፣ ህጋቸው ነው። ስለዚህ ለነሱም ደግሞ የተሰጠው ስለዚህ እንኳን አይደለም ታቦት የሚያክል ትልቅ ነገር ሰዎቻቸው እየወሰዱ አይደለም ከሺህ ምናምን ዓመት በኋላ ከኛ እኮ ከዚህ ስንት ሰው ሄደዋል። ሰዎቻቸው እየጠረነፉ አይደለም ንብረታቸው ነው የሚልሽ። እዚህ ስማች በጣም ሞሳድ ዝም ብሎ የሚተኛ ይመስልሻል? ወይም እስራኤላውያን ዝም ብሎ የሚተኝ ይመስልሻል? እንደ ታሪክ ዳራ እኮ ልነግርሽ ጀምስ ብሩስ ከ400 ዓመት በፊት መጥተው እዚህ አይቶ ፈልጎ አጥቶ ሄደዋል። እንደገና ሂነር ሃጋ የሚባል እስራኤላዊ ጋዜጠኛ መስሎ መጥቶ አይቶ ፈልጎ አጥቶ ሄደዋል።
ይሄ ተደብቆ ነው ያለው። ማንም ሰው ያየውም እንትን አያየውም። ስሚ ፓትርያርኩ ነው ያላየው እንትን እንዴት ማን ሊያየው ይችላል? እስካሲ አሁን ጳውሎስ አይቶት አያውቅም። አሁን ማቲያስ አይቶት አያውቅም። ሌላው አሁን መንቀሬስ አይቶት አያውቅም። ስለዚህ ይሄ ነገር ምን ሊሆን ይችላል ብለሽ ታስቢ። ይሄ ናሬቲቭ ነው፣ ይሄ ናሬቲቭ ነው ብዬ ነው የምለውና ይሄ የምነግርሽ እዛ ቦታ ሆኜ ነው። ምንም ድርድር የለም። ከፈለግሽ ነው ላሳይሽ፣ ችግር የለም። ስለዚህ ይሄንን ያለኝ ሀሳብ ታንኪ ዩ ዮቶር አንድ የበረደው መነኩሴ ወይ እንትን ይሄ ልብስ ጣል አድርገው በሩቅ እንድታዩ ብለው የአጭር መነኩሴ መርጠው ይሆናል። እንደዛ ጨርቅ ጣል አድርገውበት እንዳይበርደው ሙቀት ሊሰጡት ይሆናል። እና ውሸት ነው ወዳጆች፣ እንደዛ እንኳን አይደለም። የሆነ ጣውላ አድርገው የሆነ ነገር አድርገው ነው እንትን ያደረጉበትና ውሸት ነው ነው። ይሄ ውሸት ነው ባይዘው፣ ይሄ ውሸት ነው። ይሄ ውሸት ካልጠፋ ይሄ መርገም ከሀገራችን አይጠፋም። ባይዘው ይሄ ውሸት ነው መጥፋት ያለበት። መከራችን የሚበዛ በዚህ ጉዳይ ነው። አቡነ ጳውሎስ በብዙ ነገር ይጠላሉ ቤተክርስቲያኒቷ ሰዎች ውስጥ። ያው ፖለቲክስ በሆነ ነገር ትተን በመንፈሳዊ ነገር ኢቭንፍ ጽሁፋቸው ራሱ ማርያም የውርስ ኃጢአት እንዳለባት ነው የጻፉት በትምህርታቸው መመረቂያ ላይ ማለት ነው። ታቦተ ጽዮን በአክሱም ጽዮን እንደሌለ ደግሞም የአማኑኤል ግማደ መስቀሉ ያሉት ደግሞ በግሼን ደብረ ከርቤ እንደሌለ በደንብ አድርገው አስረግጠው ተናግሯል። አላዩም። ፓትርያርኩ ያላየውን ማንም ሄዶ ሊያይ አይችልም። ማንም ሊያይ አይችልም። ስለዚህ ምንድነው እንዳለው ናሬሽን ነው። በቃ ዝም ብሎ ትርክት በሰው አይምሮ ላይ በማስፈራራት ያስፈራሩሃል። ዝም ብሎ በሩቅ ነው ያለው፣ ማንም አይጠጋም። እሱን አይቶ ነገራችሁ እኮ ቅድም ኦዝ የተባለው ሰው በፍልስጤማውያን የእግዚአብሔር ታቦት እኮ ተማርኮ ሲሄድ ኦዝ በራሱ ተማምኖ ሄዶ በበሬ እኮ በበሬ ጭኖ እያመጣ 2 ሳሙኤል 6 ላይ በበሬ ጭኖት እያመጣ ልክ በሬው ሲንገዳገድ ለመደገፍ እኮ ነው ታቦተ ጽዮንን ለመደገፍ ገና ይላል እጁን ሲሰደው ይላል ገደለው ይላል። ሞተ፣ በቃ ሞተ፣ ፈልቶ ማለት ነው። ቀዘፈው ነው የሚለው በቅጥፈት ደረጃ ገደለው፣ ወዲያው ኦዝን ማለት ነው ገደለው። ከዛ በኋላ ነው ሌሎቹም እነ ዳዊትም ጭምር ከዳዊት በፊትም ደግሞ ለ3 ወር በሊቀ ካህናት ዕጣን እየታጠነ መስዋዕት እየተሰዋ በመከራ በብዙ አይነት ሌዋውያንን በማሰለፍ ከሌዋውያን ውጭ ታቦቱን ማንም እንደማይነካ ተደርጎ መስዋዕት በመሰዋት ዳዊት በመከራ ወደ ጽዮን ተራራ ወደ ነገሰበት ወደ ጽዮን ተራራ ወስዶ ከዛ በኋላ በድንኳን ውስጥ ሲያስገባው በድንኳን ውስጥ ሲያስገባው በመደሰት ዳዊት ራሱን እስኪስት ድረስ ዳት was so difficult በቃ በጣም ከባድ ነበር። ከባድ ነበር እና በዛ ሁሉ መካከል ነው ታቦተ ጽዮን ራሱ ወደ እስራኤል የተመለሰችው ከፍልስጤማውያን እጅ ማለት ነው። ስለዚህ በሚገርም መንቀጥቀጥ በሚገርም መስዋዕት በማቅረብ ዋጋ በመክፈል ነው ዳዊት ራሱ ዳዊት ወደ ነገሰበት ወደ ጽዮን ተራራ ራሱ የመጣው ማለት ነው ታቦቱ። ስለዚህ ማንም ሞኖክሴና ማንም ቄስ በፍጹም ታቦተ ጽዮንን በእጁ ሊነካም ምንም ሊል እንኳን በዚህ ዘመንም አይቻልም ማለት ነው። ስለዚህ ምንድነው ውሸት ነው ማለት ነው። እያንዳንዱ ትርክት ውሸት ነው እና የምትገቡ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ዳጊሾ አለህ እንዴ? የአቤጽ ነው አውራው ወንድምነት። የአቤጽ እኮ የእኛ እኮ ነው። የአቤጽ ደቡብ አፍሪካ። እንዴት ነህ? ደህና ነህ? አለሁኝ ወንድምዬው። ደህና ነህ? የአቤጽ ማለት ከእስልምና እኔ ግን አንድ አስተያየት ነገር አለኝ። ምክንያቱም አንድ ጊዜ የሆነ ቦታ ላይ ሰምቼ ነበርና እሻወራለሁ እሰማለሁ። እሺ ደቡብ አፍሪካ ያለው ከእስልምና የመጣው ክርስቲያን ነህ? አይደለሁም። ከየት ቤተ እምነት ነው ያቤጽ? ሙሉ ወንጌል አዲስ አበባ። እሺ እኛ የወንጌል አማኞች አይደለም የፈለግነው። ታዲያ ለምን ላከለን? እሺ ከመጣሽ አይ ምን አስቤ መሰለው ወንድምየው፣ እኛ ቤትም ጋር አንድ ጊዜ ስብሰባ ላይ የሰማሁት ነገር ነበርና ፍላጎትም ጽዮን አለ በሚል የኛ ቤት ሰዎች ሲያወሩ ሰምቻለሁ። እነሱንም ብጠራቸው የሚል ሀሳብ አለ። ኦኬ ቴንክ ዩ። ኦኬ አዎ፣ እንደ ወንጌላዊ ዳንኤል ጣሰው አይነት ማለት ነው። አዎ ደግሞ የዘማሪዋ ባለቤት የነበረው ከዚህ በፊት እሱ አይመጣም። እሱ ለቆ ሄዷል። የኮሚኒዝም ነው እሱ። አሁን እዚህ ስሙን አንጠራውም። ለዛም ነው እሷ እንትን እንዳትል ማለት ነው።
ግን ከኢኮኖሚዝም ይሁን ከኦርቶዶክስም ይሁን ኢቭን ከጴንጤዎቹ ራሱ አስታወስከኝ። ወንጌላዊ ዳንኤል ጣሰው የሚባል አሜሪካ ሀገር ነው የሚኖረው። የሙሉ ወንጌል አባል ነበር ነው የተባለውን ጌታን ሳላገኝ በፊት ነው ከነ ወንጌላዊ ዶክተር ገብሩ ወልዱ ጋር ወንጌል ይሰብክ ነበር ተብሎ ሲወራ ሰምቼዋለሁ። አንዴ እንትን ላይ ምንድነው ታማኝ በየነ ሲያገለግልበት የነበረ ሚዲያ ምን ነበር የሚባለው? አሁን ተዘጋ መሰለኝ። አዶ ነው ምን ነበር የሚባለው? ፖለቲካ ያራምድ የነበረው ጋዜጠኛ ምንድነው? ምን ነበር? ኖ 360 አይደለም። ኖ 360 አይደለም። ታማኝ በየነ እነ አበበ ገላው ምናምን ነገር ኢሳት ቴንክ ዩ ኢሳት ላይ ማለት ነው። ኢሳት ላይ እንግዳ ሆኖ ቀርቦ ወንጌላዊ ዳንኤል ጣሰው እሱ በታቦቱ ጉዳይ ተጠይቆ ጋዜጠኛው ሲጠይቀው መልስ መለሰ። ምን ብሎ ምን አለ? እኔ እንግዲህ ያው ጌታ እኔ እንግዲህ የወንጌል አገልጋይ ነኝ አለ። ያኔ ኢህአዴግ አልወረደም ነበር፣ ገና በአደገኛ ተቃውሞ ነበር። እና እንዴት ስሰማው በቃ የዛን ቀን እንዴት እንደተናደድኩኝ ወንድሞች እናቶቼ፣ በእውነት በቃ በቻመች ብራዘር ወንጌል አይሸቀጥበትም። የእግዚአብሔር ልጅ ደም የፈሰሰበት ነው። እና ተጠይቆ እኔም በዓለም መድረክ ላይ ስጠየቅ ታቦቱ ኢትዮጵያ ውስጥ እንዳለ አስረግጬ ነግራቸዋለሁ አለ። ሰይ የኛ የሙሉ ወንጌል አንበሳ ወንጌላዊ ሆኖ የተሾመ ዳንኤል ጣሴ የድሬዳዋው ተወላጅ በየሄደበት ቦታ ላይ የኦርቶዶክስ የእስራኤልን ታቦት አምጥታ ኢትዮጵያ እንዳስቀመጠችው አስረግጦ 100% ይናገርላል። አስረግጦ የእግዚአብሔር ልጅ ኢየሱስ ያድናል አይልም። አስረግጦ 100% ይናገራል። እና ጌታ በዛ በነጩ ዙፋን ፊት ሽልማት ሰጠዋል። ሰይ የኔ ልጅ እኔም እኮ የሾምኩ የቀባው ለዚህ ነበር ወንጌላዊ ያረኩ ታቦቱን አስረግጠው 100% እንዳለ ኢትዮጵያ ውስጥ ነገርካቸው አይደል? ለህንዶች ሰይ እንዲህ ነው እንጂ በል ሚካኤል አክሊል አድርግለት የሚልህ መስሎ ነው። አንዳንድ የኔ አያት እንደምትለው ማለት ነው የአርጋጃና ጓጅ የጋጋሪ ቆስቋሽ ትላለች። ድብን ስናረጋት ማለት ነው። በሰው ነገር ጠልቀን ያልሆነ ነገር የምናወራ ከሆነ ምን ነው የአርጋጃና ጓጅ የጋጋሪ ቆስቋሽ ሆንክ ትላለች። እውነቷን ነው። በጣም ብዙ የአርጋጃና ጓጅ የጋጋሪ ቆስቋሾች አላችሁ፣ የማይመለከተን ያልተጠራበትን። ኤርሚያስ አንተ ሲው ያልተጠራበትን እያወራህ አይደለ ብለህ ካልከኝ ታቦት አለ ብሎ የሚያመልከው የአገሬ ገበሬና ህዝብ እሱ ውሸት እንደሆነ ነገር ወደ ኢየሱስ ላመጣው ነው ማወራው። እሱ ውሸት ሆኑ ነገር ማለት ነው። እግዚአብሔር አዲስ ኪዳን ላይ ታቦቱንም ጽላቱንም አይደለም የሰጠ። እግዚአብሔር ታቦቱ ጽላቱ የሚባል አዲስ ኪዳን ላይ ለማንም አልሰጠም። እግዚአብሔር ልጁን ነው የሰጠ። አዲስ ኪዳን ላይ እግዚአብሔር ማን የሰጠው? ልጁንና ታቦቱን ጽላቱን ሰጠን አይልም። ልጁን ነው ታቦቱና ጽላቱን ልጁን እስኪሰጥ ድረስ ዓለሙን እንዲወዷል አላለም ዮሐንስ። ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በታቦቱና በጽላቱ በልጁ አምኖ እንዲድን እንጂ አይልም ዮሐንስ። ታዲያ ከየት አምጥተህ ነው አንተ ዓለም በታቦቱና በጽላቱ በልጁ ካላመነ ይፈረድበታል፣ ቢያምን ግን በታቦቱና በጽላቱ በአዛውንቱ በቡቱቱ አይልም። ቡቱቱ ስለሆነ እግዚአብሔር ውራጅ ብሎ ስላለው የአሮጌው የቀደመው ኪዳን የአገልግሎት ስርዓት እግዚአብሔር ጠርቆ ከመንገድ በልጁ በኢየሱስ ክርስቶስ ሞት አስወግዶታል። አናደድኩህ? ክብር ለመድኃኔዓለም ይሁን። እደግመዋለሁ፣ ጠርቆ ከመንገድ አስወግዶታል። የሞተ አገልግሎት ስለሆነ የብሉይ ኪዳን የአገልግሎት ስርዓት መቅደስ ክህነት የአሮን የምድራዊቷ መቅደስ በመቅደስ ውስጥ የነበረ የህብስት ገበታ፣ ዕጣን፣ መቅረዝ፣ የእንሰሶች ደም፣ የእህል ማቅረብ የትኛውንም ነገር እግዚአብሔር ዳግም እዚህ ፕላኔት ላይ እንዳይሰራ እንዳይደረግ እግዚአብሔር ለዘላለም አስወግዶታል። ልጁን አቁሟል። አሁን ያንተን ስንዴ አይፈልግም እግዚአብሔር። እሳ ያመጡልኝ ስንዴ ሰይ ጎሽ ብሎ የእህል ቁርባን እግዚአብሔር አሁን አዲስ ኪዳን ላይ አይፈልግም። የበግም የዋኖስም ደም አይፈልግም። ሃሌሉያ በለው ኤርሚያስ አይፈልግም።
ፈርስ አሁን እዚህ አምጥተህ ስብ አታጥንለትም። አዲስ ኪዳን ላይ ልጁ ቀራንዮ መስቀል ላይ መስዋዕቱ አርክቶታል፣ ቁጣውን አብርዶታል። በል እንግዲህ ፈርሱን እስቲ ፈርሱን አራክፉት፣ ስቡን አቃጥሉት። የለም እግዚአብሔር እሱን የዛሬ 2500 ዓመት በፊት አስወግዶታል። ከዛሬ 2000 ዓመት በፊት የዛሬ 2500 አልኩኝ። የዛሬ 2500ማ ባቢሎን አይነጀው የዛሬ 2000 ዓመት አስወግዶታል። ክነት ቀያፋ ጋር ለዘላለም ተወግዷል። ቤተ መቅደሱ እኮ ሁለተኛው ቤተ መቅደስ ሲፈርስ እኮ መሰዊያ ሁሉ አብሮ ፈረሰ። አልሰማህም እንዴ? በቦታው ላይ መቅደሱ በነበረበት ቦታ ላይ እኮ ቆሞ እስላሞች አላህ አክበር እያሉበት ነው። አንተ ገና ሙድ ትይዛለህ አይደል? እንዴ ልታቀርብ ሰይ አመጡልኝ እኮ ኮርማን ያረዱት የመድኃኔዓለም ዕለት ብሎ መድኃኔዓለም ያንተን ኮርማ ሊበላል። ቄሶች ናቸው የበሉት። እውነቱን ለምን አልነግረን? እኔ ነበርኩ ስበላ የነበረው እዛው። ያው አንዱ ቅዱስ ነበር በየ የነበረው እዛ። ለመድኃኔዓለም ወይፈን አረድኩለት ትላለች። እውነትሽን ነው። እውነት መድኃኔዓለም እኮ ኢየሱስ ክርስቶስ ቀራንዮ ላይ ታርዶልናል። እሱን በልተን እሱን ጠጥተን እንድንድን ማለት ነው። እሱን መብላት እሱን መጠጣት ማለት ስጋውን መብላት ደሙን መጠጣት ማለት በሱ ማመን ማለት ነው። ኤርምያስ ስነ ስርዓት ብለህ ብትለኝ ምኑ ነው ስነ ስርዓት ለምትለው? ከሰማይ የወረደው እውነተኛ እንጀራ እኔ ነኝ ብሏል። ብለዋ በምን በእምነት ብላ። ለመድኃኔዓለም ወይፈን አረድኩለት አትበለኝ። እሱ ቀራንዮ ላይ ታርዶልሃል ለዓለሙ በደልና ኃጢአት። ኢየሱስ ሰይ አመጡት ብሎ ማለት ነው። ጧፉን አይተዋል። የያዘችው ሻማ ከአሜሪካ ሀገር ነው ያመጣሁት። ከየትም አምጪው እህትዬ፣ ከየትም አምጪው። ከዱባይ ነው ያመጣሁት። ዱባይ ያው እንግዲህ አረቦቹ በጣም የሚያጨሱት በጣም መዓዛው ደስ የሚል ሰንደል። ራስሽ ከነ ቤተሰብሽ ታጠኙ፣ እንደ ህዳር ንብ ታጠኙ። እግዚአብሔር እሱን አይፈልገውም። እግዚአብሔር በቃ የመዓዛ ሽታው እኮ ደስ አለው። የልጁ መስዋዕትነት ኢየሱስ ክርስቶስ አማናዊው በግ ቀራንዮ ላይ ሲሰዋ እግዚአብሔር ቁጣውን አበረደው፣ መስዋዕቱም ደስ አሰኘው። ሌላማ ላይነሳ እኮ አልኩ። የአሮን ክህነት ሌዋውያን ካህናት መጡ ተብሎ ላይባል ዳግም እዚህ ምድር ላይ እስራኤል እንኳን አሁን በጎሳ እንኳን አይታወቁ ማለት በዘር በነገድ እንኳን አይታወቁም። ይሄኛው ነው ነገደ ሌዊ ብለው ለማለት መረጃ የላቸውም። ይሄኛው ነገደ ይሁዳ ነው ብሎ እንዳይሉ እንኳን መረጃ የላቸውም የትውልድ ታሪክ። ምክንያቱም 2000 ዓመት እኮ ከኢየሱስ ክርስቶስ ዘመን ጀምሮ 2000 ዓመት የትውልድ ታሪክ መጽሐፍ ጠፋ። አሁን የትኛው ከነገደ ሌዊ የትኛው ከነገደ ይሳኮር የትኛው ከነገደ ዛብሎን መሆኑ አይታወቅም። ከሌዋውያን ካህናት ሆኖ ከቀያፋ ዘር ነኝ ብሎ የሚል ማን አለ? የመጨረሻው ሊቀ ካህን ቀያፋ ነው፣ ጌታ ኢየሱስ ክርስቶስ ላይ የፈረደበት። የእሱ ልጅ የሆነ የመጀመሪያ ልጅ የሆነ የእሱ የዘርዘር ትውልድ የሆነ ሊመጣ ይገባል። እሱ ቢመጣ ምናልባት ብለህ ትላለህ። እሱ እንዳይመጣ ደግሞ እሱም ቢመጣ የቀያፋ የልጅ የዘር ሐረጉን እሱም ብትፈልግ የቀያፋ የመጀመሪያ ልጁ ማለት ነው፣ በኩር ነው እናንተ የሚባለው። እሱ ቢመጣ የእሱ ልጅ ቢመጣ ክህነቱ ይቀጥላል እንኳን እንዳትል። ቀያፋ ተናዶ ቀሚሱን ቀደደው። ውዴ ኢየሱስ እሱ አደባባይ ላይ እንዲፈርድበት ሲቀርብ ንገረን፣ አንተ የሕያው እግዚአብሔር ልጅ ነህን አለው። አንተ አልክ ሲለው ይኸው አሰሙ። እየሰማችሁ ነው? ስድቡን እየሰማችሁ ነው? ከዚህ በኋላ ምን ምስክር እንፈልጋለን አለ። ሊቀ ካህኑ ጌታን እኮ ሊጠይቀው ንገረን፣ የሕያው እግዚአብሔር ልጅ ነህ አለው። አንተ አልክ አለው። ማነሱም ለጲላጦስ ነው ያለው። የሰው ልጅ በእግዚአብሔር ዙፋን በደመና ሲመጣ በእግዚአብሔር ዙፋን ሲቀመጥ ታዩታለች ዳግመኛ ብሎ ሲል ይኸው ከስድቡ በስተቀር ተሳድቧል ብሎ ሊቀ ካህኑ ተቆጥቶ ተናዶ ልብሱን ቀደደው። የሊቀ ክህነቱን ልብሱን ነበር የለበሰ። የዛን ቀን ቲሸርት የለበሰ እንዳይመስለን። ዙፋኑ ላይ ቁጭ ብሎ የክህነት ልብሱን ለብሶ ነው ቁጭ ላይ የተሰየመው። የሊቀ ክህነት ልብሱን እና ልብሱን ቀደደው። ልብስ መቀደድ ማለት ስልጣን መወገድ ማለት ነው። የአሮን ክህነት እዛ ጋር በቃ ማለት ነው።
ከቀያፋ ቀጥሎ የሌዋውያንን ክህነት ያስቀጠለ እዚህ ፕላኔት ላይ የለም፣ የሚያስቀጥልም የለም። እግዚአብሔር ሁለት ሊቀ ካህናት አያውቅም። በመልከ ጼዴቅ ስርዓት ልጁን ሾሟል፣ አለቀ። እኛ ሁላችን ካህናት ነን። ሊቀ ካህናችን ስለኛ ቀዳሚ ሆኖ በሰማያት ባለችው ድንኳን ውስጥ ገብቷል። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስምተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ እንደተባለ ማለት ነው። በቃ ቀዳሚ ሆኖ ዕብራውያን መጽሐፍ ምዕራፍ 8 ላይ እንደተባለ ማለት ነው። ቀዳሚ ሆኖ ስለ እኔና ስለ አንተ ይታይልን ዘንድ አሁን በሰማያት ባለች መቅደስ ውስጥ የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ ወደ አማናዊቷ መቅደስ ገባ። አሁን ከሰማይ ሆኖ ደግሞ የአሮንን ክህነት የሚያይሳይ ይኸው ቀዩን ጊደር አግኝተዋታል ያርዱልኛል ምናምን የለም። ብራዘር እንደዚህ አይነት ነገር እግዚአብሔር ይህን መስዋዕት አይፈልግም። ወንድሞች ናቶቼ አይፈልግም። ሰው እዚህ ጋር እንትን ታቦቱ፣ ጽላቱ፣ አዛውንቱ፣ አሮጊቱ ይልልሃል። ኩኬርስ ታቦት ቢገኝ አሁን እኛ እውነቱን ስነግርህ ማለት ነው የሙሴ ታቦት እንኳን ቢገኝ ምን ሊፈይድልን? ምንም። የሙሴ ታቦት ቢገኝ ምን ሊፈይድልን? ከዘላለም ድነት አኳያ ምንም። የፈሰሰ ውሃ አያቀናም። ስለ ዘላለም ሕይወት አማኑኤል እኮ ራሱ አምላክ እኮ መጣ እኮ ነው የሚለው። አምላክ አናደርጉ አምላክ ከድንግል ተወለደ አምላክ አማኑኤል ከኛ ጋር ሆነ። በቃ ታቦቱን የሰጠ ጌታ እኮ መጥቶ ተወለደልህ። አንተ ታቦቱ አዛውንቱ አሮጊቱ ጽላቱ ስትል ራሱ ታቦቱን ስሩልኝ ብሎ ያለ ጌታ ሰው ሆኖ በቤተልሔም ተወለደ። ለበደል ለኃጢአታችን ሞተ፣ አስተማረ። በቅዱሳት መጽሐፍት እንደተጻፈ በሦስተኛው ቀን ከሙታን ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በክብር ወደ ሰማያት ወደ አባቱ አረገ። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ በመዝሙር መጽሐፍ እንደተጻፈ አሁን በአባቱ ቀኝ ተቀምጧል። ስለዚህ ዳግም ሊመጣ በደጅ ነው ያለው። ኢየሱስ ያድናል። ኢየሱስ ጌታ ነው። የአዲስ ኪዳን ስብከት ይሄ ነው። ከዛ ውጭ ጽላቱ፣ አዛውንቱ፣ ታቦቱ ወጡ ገቡ። ስትወጣ ደግሞ የእመቤቴ ታቦት አልሄድ ብላለች። ጣላትና ና እዛው። ታዲያ ደግሞ ማርያም ነው እንደምጠላት እስቲ ትተዋት ይምጡ። አልገባ ብላ ያለች የአርሴማ ታቦት ወደ ይላል እዛው ይተዋትና እነሱ ይጉ ወደ ቤታቸው፣ ህዝቡ ይበተን፣ ራሷ ትግባ። እኔን ጠብቃ ታስገባኛል ትለለ የራሷን በራሷን ማታስገባ አርሴማ ታቦት ሲጀምር የአርሴማ ታቦት የሚባላል እንደ አዲስ ኪዳን ላይ አንተ እኮ የሀገር እኮ ነው እኮ የተሰበሰበውልን
መኑ ይመስለከ እምነ አማልክት እግዚኦ ብሎ አዚሞ መጥቶ እመቤታችን ብሎ ይጀምርልሃል። እናታችን ወለተ ጴጥሮስ በረከቷና ጸሎቷ ይደርባችሁና ማነች ወለተ ጴጥሮስ? ማናቸው ወለተ ጴጥሮስ? አንተዬ ምን ያገናኛቸዋል ከኔ ከመድኃኔ ዓለም ባሪያ ጋር የሥላሴ ባሪያ ምን ያገናኛታል? ወለተ ምናምን ነገር ብለህ የምትላት ሴትዮ ምን ያገናኛቸዋል? ምን ያገናኛቸዋል? ወንድሞች እናቶች፣ ወለተ አቡነ ብለህ የምትላቸው ሰዎች ምን ያገናኛቸዋል? ከኛ ህይወት ጋር ከአንተ ህይወት ጋር ምን ያገናኛቸዋል? ከአንቺ ህይወት ጋር ምን ያገናኛቸዋል? ምንድነው የሚያገናኛቸው ነገር? እነሱ ናቸው እንደፈጠሩ የፈጠረን ሞተልን የሰራን በሰራው ሰው እጅ ተንጠለጠለ በመስቀል ላይ እማ ሆይ ወለተ ጴጥሮስ በረከቷ ይደርባችሁና ይልላል። ኧረ ወደዛ የምን በረከት ደግሞ ይደርባችሁ ይላል አለ። እኔ አልፈልግም፣ በአፍንጫ ይውጣ አልኩ። ምክንያቱስ እግዚአብሔር አብ በልጁ በክርስቶስ ኢየሱስ ባርኮኛል። ቅዱስ ትፈልጋለህ እንዴ? ሌላ በረከት ማለት የሳቸው የሷ ተብሎ የሚባል ክጃሎት አለ? የምትፈልገው ነገር አለ? ኧረ ወዲያ እንዴ! እኔ በመንፈሳዊ በረከት ሁሉ እኮ ነው ያለኝ። ዘጋው እኮ እኔን እኮ በገንዘብ በሆነ ነገር አይደለም ይባረከኝ፣ በልጁ ነው ይባረከኝ። በቃ ያስፈልግ 3 ሰዓት ሊቀ ካህኑ አይተዋል አይደል? ኤርሚ 3 ሰዓት ላይ መስዋዕት ያቀርባል። መቅረዙ ላይ እሳት ያበራል። ሻማሽን ማለት ነው። ሻማሽን ያበራል። መሀል ላይ ያለችው ትልቋ ሻማ ሻማሽ ትባላለች በዕብራይስጥ እና ትልቁን ሻማ ነው ቀድሞ የሚያበራው። ትልቁን ሻማ እያበራው ትልቁ ሻማ እየቀለጠ እየሄደ አጠገብ ያሉትን 6ቱን ይለኩሳል። ክርስቶስ ኢየሱስ ማለት ለእኛ ሻማሻችን ነው። አብ የለኮሰው እሳት፣ መንፈስ ቅዱስ ያጸደቀው እሳት ኢየሱስ ክርስቶስ ነው። እርሱ በርቶልናል። እነሱ 3 ሰዓት እያበሩ 6 ሰዓት እያበሩ 9 ሰዓት በቀኑ 3 ሰዓት 6 ሰዓት 9 ሰዓት ኃጢአት ሰርቶ ይመጣ ሰው ስላለ 3 ሰዓት 6 ሰዓት 9 ሰዓት ሊቀ ካህኑም እንደዛ እያደረጉ በየቀኑ ነው ይህንን ድርጊት የሚያደርጉት። ጌታ ኢየሱስ ክርስቶስ ግን በዘመናት መካከል እነሱ ያደረጉትን አንዴ 3 ሰዓት መገረፍ ተጀምሮ 6 ሰዓት ተሰቅሎ 9 ሰዓት ሞቶ እነርሱ ለዘመናት ያደረጉትን አንድ ጊዜ በማድረግ ጌታ ኢየሱስ ክርስቶስ ጨረሰው። የቤተ መቅደሱ መጋረጃ ተቀደደ። እግዚአብሔር ወደ ሰው የሚያይበት ሰውም ወደ እግዚአብሔር የሚያይበት ብሎክ ተደርጎ ነበረ። በሕጉ ምክንያት ማንም ሕጉን በመፈጸም በእግዚአብሔር ዘንድ ተቀባይነት ሊያገኝ ስላልቻለ ጌታ ኢየሱስ ክርስቶስ ምን አደረገ? መጋረጃውን ቀደደውና ምን አደረገ መሰላችሁ? በመጋረጃ አይደለም የምትገቡት። ከዚህ በኋላ በምን በኩል ነው የምትገቡት ሲባል በስጋው በኩል ወደ ቅድስተ ቅዱሳን በእጅ ወዳልተሰራችሁ ድንኳን እንገባለን። ምንገልጠው መጋረጃ ምንደብቀው መጋረጃ የለም። አሁን የገባነው መጋረጃም መግለጥ ሳይሆን በተሰቀለው አጥንቱ እስኪታይ ድረስ በተገረፈው ደግሞም በስጋው በኩል ወደ እግዚአብሔር መግባት አለ። በስጋው በኩል ነው ይገባል። መስዋዕት በማቅረብ ቀዩ ጊደራችን ኢየሱስ ክርስቶስ ነው። እንደምታውቁት ቀይ ጊደር አለ። ዘሌዋውያን 16ም ላይ ሌላም ቦታ ቀይ ጊደር አለ። ድንገት ይሄ ለምጽ የነካው ሰው ኦር የሞተ ሰው የነካ ሰው ቀዩን ጊደር ካላቀረበ በፍጹም በእግዚአብሔር ፊት ንጽህናን አያገኝም። ወደ እግዚአብሔር እንድንገባ ንጽህና ያገኘንበት፣ ከረከስንበት፣ ከኃጢአት ወጥመድ የተፈታንበት፣ የኃጢአትን እንቆቅልሽ የተረተረ፣ የኃጢአትን ተረት የተረተረው ቀዩ ጊደራችን ኢየሱስ ክርስቶስ ነው። እርሱ ተሰውቶ ደሙን ይዘን ስንሄድ በእግዚአብሔር ፊት ተቀድሰናል፣ ጸድቀናል። አሁን እግዚአብሔር የሚያሸተው የአረብ ዕጣን የለም፣ የኢየሩሳሌም ዕጣን የለም። አሁን እግዚአብሔር ያሸተተው ለዘላለም ጸዓዳ ሆኖ የእግዚአብሔርን ዙፋን በመዓዛው ያናወጠው የኢየሱስ ክርስቶስ ደም ነው። እግዚአብሔር በእኛ ላይ የሚያየው፣ እግዚአብሔር በእኛ ላይ የሚመለከተው ቀዩ ጊደራችን ኢየሱስ ክርስቶስ ነው። በየዓመቱ የማንሰዋው አንድ ጊዜ ለሁል ጊዜ ተሰውቶ በእግዚአብሔር ዘንድ ተቀባይነት እንዲኖረን ያደረገው ማን ነው? ቀዩ ጊደራችን ኢየሱስ ክርስቶስ ነው። ስለዚህ ምንድን ነው የምንለው?
ይኸውላችሁ እግዚአብሔር በሕግ መጽደቅ ቢገኝ ኖሮ ክርስቶስን ባላከ። አሁንም እነግራችኋለሁ በሉቃስ ወንጌል ምዕራፍ 18 እና 19 ላይ ከተመለከታችሁ በሉቃስ ወንጌል 18 ላይ በራሱ ስራ ሊጸድቅ የመጣ ሰው ነበር። ጌታ ኢየሱስ ክርስቶስ ግን ምን አለው? ያለህን ሁሉ ሽጠ ተከተለኝ ሲለው ስለ ሀብቱ ፊቱ ጠቆረ አለ። በክርስቶስ የተነካው ደግሞ እዛው አንድ ምዕራፍ ደግሞ አርፋችሁ ስትመለከቱ ምን ይላል መሰላችሁ? ዘኬዎስ ጋር ገና ጌታ ኢየሱስ ክርስቶስን ሲያይ ምን አለ? ያለኝን ሁሉ ለድሆች አከፋፍላለዋል። በሐሰት ከወሰድኳል 4 እጥፍ በቃ እመልሳለሁ አለ። ከድሆች የወሰድኩትን ሁሉ እመልሳለሁ አለ። አይታችኋል። ዘኬዎስ ማለት በጸጋ ስር የሚኖር ሰው ነው። 18 ላይ ሉቃስ 18 ላይ ያለው ሰው ደግሞ በሕግ የሚኖር ሰው ነው። ሕግን በመፈጸም በማድረግ እኔ በሳምንት 2 ጾማለሁ እንደዚህ አድርጋለሁ እንዳለው ፈሪሳዊ በመልካም ስራው ሊጸድቅ ሲል ጌታ ኢየሱስ ክርስቶስ ምን አለው? ያለህን ሁሉ ሽጠ ተከተለኝ ሲለው አሁን በሕግ የምትጸድቅበት ጊዜ አይደለም። አሁን 10ቱን ትእዛዛት 613ቱን ወይም የፔንታቱክ መጽሐፍ ውስጥ ያሉትን እነኝን ከቱቪም ነቢኢም እና ደግሞም ቶራን በመጠበቅ ሳይሆን አሁን የምትጸድቀው ህይወት ምንድነው? እኔን በመከተል ነው። ሰውየው እርሱን ጌታ ኢየሱስ ከመከተል ይልቅ ህጉን በመከተል ጠፋ። 19 ላይ መታችሁ ዘኬዎስ ስትመለከቱት ግን ዘኬዎስ ምን አለ? ያለኝን ሁሉ ለድሆች እሰጣለሁ አለ። አይታችኋል። ዘኬዎስ ገንዘብ ተጠይቆ አይደለም የሰጠው፣ ያኛው ግን ገንዘቡን ተጠይቆ አልሰጠም። ጌታ ኢየሱስ ክርስቶስ በቤቱ ከመገኘቱ የተነሳ ዘኬዎስ ያለኝን ሁሉ እሰጣለሁ አለ። የጸጋው ማለት ይሄ ነው። እግዚአብሔር በህግ ልታስደስሱ ስትመጡ እግዚአብሔር ጨምሮ ስራ ይሰጣቸዋል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ነው ያለው ጌታ ኢየሱስ ክርስቶስ። እናንተ ሸክም የከበዳችሁ ወደ ማርያም ሂዱ አላለም። ጌታ ኢየሱስ ክርስቶስ እናንተ ሸክም የከበዳችሁ ወደ ተክልዬ ሂዱ አላለም። ጌታ ኢየሱስ ክርስቶስ ሸክም የከበዳችሁ ኑ ወደ ሚካኤል እሱ ያሳርፋችኋል አላለም። ጌታ ኢየሱስ ምንድን ነው ያለ? እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ። ከሱ ውጭ ወደ ማንም አንሄድም። ሸክማችንን የሚያራግፍልን ያራገፈልን፣ ቀሎን እንድንኖር እረፍትን የሰጠን እንድንተነፍስ ትንፋሻችንን የሰበሰብንበት የእግዚአብሔር ልጅ በወርቀ ደሙ ያነጻን ያቀደሰን ያጠበን በቀራንዮ በዘላለም የደም ኪዳን ቀለበት አድርጎ በመሞት ሙሽሪትን ያጨ ማንም የለም። ሞቶ ሙሽራን ያጨ አንድ ሰው አናውቅም በቀለበት እንጂ። ለእኛ ያጨን በቀለበት አይደለም፣ በወርቅ አይደለም፣ በዳይመንድ አይደለም፣ በዘላለም የደም ኪዳን ምልክት አድርጎብን በቀራንዮ ላይ ጋብቻ ፈጽመናል። ቤተ ክርስቲያን የእርሱ ሙሽሪት ናት። ስለዚህ እኛ ለሞተው ለተነሳውና በአብ ቀኝ ላለው ዳግመኛ ስለኛ የሚታየው ዳግመኛ ደግሞ በክብርና በግርማ በመላእክት አጀብ ታጅቦ በመለከት እየተነፋ የሚመጣው ጌታ ኢየሱስ ክርስቶስን እንጂ ማንንም አንፈልግም፣ አንሰማም። ረክተናል፣ ጠግበናል። የፍቅር ረሃብ የለንም። የፍቅር ረሃባችንን በቀራንዮ ላይ አርክቶናል። የፍቅር ረሃባችንን አጥግቦናል። ማንንም አንፈልግም። ከኢየሱስ ጋር ገና ፍቅሩ አልወጣልንም። አዲስ ፍቅር ላይ ነን። የትኛውን ፍጥረት አንፈልግም። ሚካኤልን አልፈልግም፣ ገብርኤልን አልፈልግም። የእግዚአብሔር አገልጋዮች ናቸው። ነገር ግን ከኢየሱስ በላይ የምፈልገው የምወደው የሌሊት ሀሳቤ የሌሊት ህልሜ የቀን ሀሳቤ የምሽት እንጉርጉሮ ጌታ ኢየሱስ ብቻ ነው። ከእርሱ ውጭ ማንም አልፈልግም። ምን አሳጣኝ? ምን አጎደለብኝ? ኢየሱስ ምን አጎደለ? ያጎደለብኝ ነገር አለ እንዴ? ጌጤ ነው፣ ሞገሴ ነው፣ ክብሬ ነው፣ መሰማቴ ነው፣ መደመጤ ነው፣ መስዋዕቴ ነው፣ ጽድቄ ነው፣ ቅድስናዬ ነው፣ ቤዛነቴ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እንደሚናገረው ከእግዚአብሔር ዘንድ ጥበባችን፣ ቅድስናችን፣ ጽድቃችን፣ ቤዛነታችን በተደረገልን በክርስቶስ ኢየሱስ ነው። ሃሌሉያ። በማንም አይደለም፣ በልጁ በክርስቶስ ኢየሱስ ብቻ ነው። ይኸው የእኛ ጌታ ኢየሱስ ክርስቶስ ወደ አብ ዘንድ የገባ ነው፣ የሚታይ ነው። መጽሐፍ ቅዱስ ሲናገር ምንድን ነው? ለሚያምኑበት አለ ዳግመኛ ያለ ኃጢአት ይታይላቸዋል። አማላጅ ነው ስንል መታየቱን ወድቆ የትኛው የብሉይ ኪዳን ሊቀ ካህን ወድቆ የለመነው? የትኛው የብሉይ ኪዳን ወድቆ በእግዚአብሔር ፊት መካከለኛ በሆነበት ዘመን የትኛው የብሉይ ኪዳን ካህን ነው ገብቶ ሊቀ ካህን ገብቶ የወደቀው የለመነው? እንዴ የብሉይ ኪዳን ሊቀ ካህን ገብቶ በእግዚአብሔር ፊት በቅድስተ ቅዱሳን ካልተንበረከከና ካልወደቀ ካላለ እንዴት ነው ጌታ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ገብቶ የሚጮኸው የሚለምነው? አይለምንም። በእግዚአብሔር ፊት ይታያል። መታየቱ ምንድን ነው? አማላጅነቱ ነው። መታየቱ መካከለኛነቱ። እንዴት አሁን ስትደክም ኃጢአት ሲያገኝ ድንገት በሆነ ድካም ስትወድቅ ስለአንተ የሚታየው ማን? ኢየሱስ ነው። ለሚያምኑበት አለ ዳግመኛ ያለ ኃጢአት ይታይላቸዋል። ያለ ኃጢአት ይታይላቸዋል ማለት ምን ማለት እንደሆነ ታውቃለህ? እግዚአብሔር ለጽድቁ እግዚአብሔር ለማዳኑ አንተን ኪሎ ላይ አልለካህም። አንተን ኪሎ ላይ ሲመዝንህ ኃጢአት አለብህ። ስለ አንተ ኢየሱስን ሚዛን ላይ ያደረገውና አንተ ደግሞ በእግዚአብሔር ፊት ክርስቶስ ደግሞ ጻድቅ ነው። ስለዚህ በእግዚአብሔር በልጁ በክርስቶስ ኢየሱስ ሆነ እርሱ ተመዝኖልህ፣ አንተ ግን አለፍክ። እርሱ በኃጢአት መስቀል ላይ ተመዝኖ እርሱ አለፈ። አንተም በእርሱ በማመን አለፍክ። የተመዘንነው እኛ አይደለንም፣ የተመረመርነው እኛ አይደለም። እርሱ ስለኛ ተመዝኖ እርሱ ስለኛ ተመርምሮ እኛን ደግሞ ምሮን እግዚአብሔር በልጁ በክርስቶስ ኢየሱስ በተደረገ ቤዛነት በኩል
አንድ ነገር ልንገራችሁ። ይሄ በኤፌሶን ምዕራፍ 1 ቁጥር 7 ላይ ያለው በጣም ድንቅ ሐሳብ አለ። ቤዛነታችንን አገኘን፣ ምንም በውድ ልጁም በተደረገው ቤዛነታችንን አገኘን፣ እርሱም የበደላችን ስርየት የሚለውን ይሄ የበደላችን ስርየት የሚለው ወይም ቤዛነት የሚለውን በግሪኩ ኤግዛጎራዞ ይለዋል። ኤግዛጎራዞ ማለት ምን ማለት ነው ታውቃላችሁ? ከባሪያ ንግድ የተወሰደ ቃል ነው። በዛን ዘመን በሮማን ኢምፓየር ወይም በሮም ስርወ መንግስት ውስጥ በነበረው የባሪያ ንግድ ከዚያ የተነሳ ቃል ነው ኤግዛጎራዞ የሚለው ግሪኩ። ኤፌሶን 1:7 ላይ ሄዳችሁ በግሪኩ አንብቡት። ኤግዛጎራዞ ምን ማለት ነው ታውቃላችሁ? ባሪያ በሚነገድበት ስፍራ ላይ አንድ ባሪያ ይቀመጣል ለመሸጥ። ባሪያ እንደዚህ ይቀመጥና ማለት ከዛ ውስጥ ባሪያ ይመርጣሉ ለመግዛት። ባሪያ ይመርጡና አንድ ባሪያ ከተገዛ በኋላ ሌላ ሰው ባሪያ የሚነግድ ሰው ሄዶ መግዛት አይችልም። አንዴ ከተገዛ በኋላ ሌላ ሰው አይገዛው። ያ ባሪያ የሚገዛው ሰውዬ መልካም ሰው ከሆነ ባሪያውን ከገዛ በኋላ አይለፋበትም ማለት አያሰራውም፣ አያደክመውም። በቃ ከአቅሙ በላይ የሆነ ስራ አያሰራውም። ክፉ ከሆነ ደግሞ ያሰራውን ያስለፋዋል። ከእንደገና ደግሞ ምን ያደርገዋል? በደንብ ከተጠቀመበት በኋላ ወስዶ ደግሞ ይሸጠዋል። ይሄኛው ባሪያ የገዛ ሰው ግን ባሪያን የተበጀው ሰው ግን ምን ያደርጋል? ወስዶ ከገበያው ያወጣዋል። በፍጹም ወደ ገበያው ተመልሶ እንዳይገባ፣ ዳግመኛ በባሪያ ንግድ ውስጥ እንዳይገኝ፣ ዳግመኛ እንዳይገዙት ያንን ባሪያ ከከተማው ከባሪያ ንግድ ቁጥጥር ስር ውጭ ያወጣዋል። ሄዶ ይገዛውና ነፃ ያደርገዋል። ባሪያ በራሱ በፍጹም ንጹህ መሆን አይችልም፣ መውጣት አይችልም፣ ነፃ መውጣት አይችልም። ነገር ግን ያንን ባሪያ የሚገዛው ዋጋ ከፍሎ የሚበጀው ሰው መልካም ከሆነ ያንን ባሪያ ነፃ ያወጣዋል። ደግሞ ወደ ባሪያ ከተማ ወደ ባሪያ ንግድ እንዳይወጣ ያደርገዋል። እኛ የኃጢአት ባሪያዎች ነበረን። እኛ የበደል ባሪያዎች ነበረን። እግዚአብሔር በልጁ በክርስቶስ ኢየሱስ ከባሪያ ሰፈር፣ ከባሪያ ንግድ፣ ከዚህ ዓለም ኃጢአት፣ ከዓለም የትኛውም አይነት እርኩሰት በልጁ በክርስቶስ ኢየሱስ ገዛን። ከባሪያ ከተማ ውስጥ ነፃ አወጣን። ዳግመኛ ወደ ባሪያ ንግድ እንዳንመለስ፣ ዳግመኛ ለኃጢአት እንዳንሆን፣ ዳግመኛ ለዓለም እንዳንሆን ኤግዛጎራዞ አደረገን ይላል ግሪኩ። ኤግዛጎራዞ ፈጽሞ ዳግመኛ ወደ ኃጢአት እንዳንገባ፣ ዳግመኛ ወደ ዓለም እንዳንመለስ ጌታ ኢየሱስ ክርስቶስ ዳግመኛ ለማስለፋት ሳይሆን ከባርነት ልጅ እንዳደረገ። ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? እናንተ ዳግመኛ ለባርነት ሳይሆን አባ አባት ብላችሁ የምትጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና ለባርነት የምንያዝ አይደለንም። ኤግዛጎራዞ በጌታ በኢየሱስም ኤግዛጎራዞ ተደርገናል። ከባርነት ሰፈር ውስጥ ኢየሱስ አውጥቶናል፣ ነጥሎናል። ዳግመኛ ባሪያ ላንሆን፣ የማንም ባሪያ፣ ለማንም የምንሰግድ፣ ለማንም የምንዘምር፣ በእገሌ በኩል አድነኝ፣ በእገሌ በኩል እንደዚህ ፈውሰኝ የምንልበት የለም። እርሱ ኤግዛጎራዞ አድርጎ ከኃጢአት መንደር ነፃ አውጥቶናል። ዊ አር ናት ዴር። ኢየሱስ ክርስቶስ ጌታ ነው። በእርሱ ብቻ ነው ደህንነት፣ በእርሱ ብቻ ነው ሰላም። ኢየሱስ አማላጅ ነው ማለት ወዳጆቼ በጣም ኢየሱስን ከፍ የሚያደርግ እንጂ የሚያዋርድ አይደለም። ኢየሱስ አማላጅ ነው ማለት ከእርሱ ውጭ ስለኛ ኃጢአት በአብ ዘንድ የሚታይ ንጹህ ሰው የለም ማለት ነው። ኢየሱስ አማላጅ ነው ስንል ንጽህናውን፣ ክብሩን፣ ኃጢአት አልባነቱን ከፍ አድርገን እንደ ሰንደቅ የምናውለበልብበት እንጂ በፍጹም በሌላ የኢየሱስ ክርስቶስን አምላክነት የሚያዋርድ አይደለም። እውነት ነው፣ ፈራጅ ነው። በዘመኑ ይፈርዳል፣ ይመጣል። አይኖች ሁሉ እያዩት የወጉት እያዩት ኢየሱስ ክርስቶስ ከአፉ ስለታም ሰይፍ እየወጣ ድምፁ እንደ ብዙ ውሃዎች ድምፅ ሆኖ ራሱ ደግሞ እንደ በግ ጠጉር ከበረዶ ይልቅ ነጭ ሆኖ እግሩ በእቶን እንደጋለ ብረት ነሐስ ሆኖ በጭኑ ላይ የእግዚአብሔር ቃል ተብሎ ተጽፎለት በመላእክት አጀብ በታላቅ ጉርምርምታ ደመናትን እንደ ትቢያ እየመታ በደመናት ላይ እየተራመደ ውቅያኖስን በአፉ ውስጥ ትንፋስ እየሰበሰበ በክብርና በግርማ ኢየሱስ ይሽዋ አልመሲህ ይመጣል፣ ይገለጣል። ያዩት ዛሬ ሰው ነው ያሉት ዛሬ አይጠቅምም እርሱ አንድ ሰው ነው ያሉት ሁሉ እያዩ ጌታ ኢየሱስ ክርስቶስ በክብርና በግርማ መጥቶ ምን ያደርጋል? ይፈርዳል። የይሁዳ አንበሳ ሆኖ ይገለጣል። አሁን ግን ስለኛ ሰው ሆኖ ነው ያለው። ስለ እኛ የሚታይ ነው፣ ስለ እኛ የሚገለጥ ነው። ኤርሚ በሆነ ድካም ውስጥ ቢገኝ ኤርሚን እግዚአብሔር ሊቀስፈው ሲል ስለሱ ክርስቶስ ይታያል። ኤርሚ አሁን ለምሳሌ ፍርድ ቤት ተከሶ ቢሄድ ወይም ዳጊ ፍርድ ቤት ተከሶ ቢሄድ የዳጊ ወንድም ጠበቃ ደግሞ የዳጊ አባት ደግሞ ፍርድ ቤት ዳኛ ቢሆን አስባችሁታል? እግዚአብሔር ስለኛ በፍርድ ቤቱ በዘላለም ፍርድ ቤት ምንድነው? እግዚአብሔር አባታችን ዳኛው፣ ከዛስ የኛ ጠበቃ ደግሞ ኢየሱስ ክርስቶስ። ለዛ እኮ ነው አንደኛው ዮሐንስ ምዕራፍ 2 ላይ ሲናገር ልጆቼ ኃጢአት እንዳታደርጉ ጽፍላችኋለሁ፣ ግንስ ኃጢአትን ብታደርጉ በእግዚአብሔር ዘንድ ጠበቃ አለ። ለምን? ሞቼለታለሁ። እውነት ነው የሰራው ነገር ትክክል አይደለም። እውነት ነው ደክሟል፣ ኤርሚዬ ደክሟል፣ ቅዱሴ ደክሟል። እውነት ነው። ነገር ግን እኔ ስለእርሱ ሞቻለሁ፣ ስለእርሱ እታያለሁ ብሎ በአብ ፊት ጠበቃ የሆነልህ ስለአንተ የሚቆም የሚሟገት ኢየሱስ ክርስቶስ አማላጅ ነው ማለታችን እሱን ዝቅ የሚያደርግ ሳይሆን ከፍ 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 አድርገን የምናስቀምጥበት ነው። እንዲህ ብዬ ልጨርስላችሁ። ቅድም ኤግዛጎራዞ ባልኩት
ውስጥ ሁኔታ ማለት ነው። ይሁላችሁ አንድ የባሪያ ነጋዴ ወይም ባሪያን ነፃ የሚያወጣ ሰው ሄዶ ሲገዛ የመጨረሻ ዋጋ ሰቅሎ ነው የሚገዛው። ዳግመኛ ሌላ የባሪያ ነጋዴ እንዳይገዛ አድርጎ ማለት ነው። እንዳይገዛ አድርጎ በመጨረሻ ዋጋ በጨረታ ውስጥ ማለት ነው የመጨረሻ ዋጋ ይሰቅለዋል። ያንን ዋጋ ሄዶ አልፎ ማለፍ የሚችል ሰው ብቻ ነው የሚገዛው። ነገር ግን ካሉት ውስጥ ማንም ያንን ዋጋ አልፎ መግዛት አይችልም። እግዚአብሔርም ከዓለም ኃጢአት፣ ከዓለም በደል፣ ከዓለም ርኩሰት ሲገዛ በወርቅና በብር ሳይሆን ጴጥሮስ እንደሚናገረው ሲገዛ ማለት ነው ማንም ዳግመኛ መልሶ እንዳይገዛ፣ ማንም ጨረታ ኦክሽን እንዳይከፍት፣ ቢድ እንዳይከፍት፣ ጨረታ ሰነድ እንዳይከፍት አድርጎ በገንዘብና በብር በወርቅ ሳይሆን በልጁ በክርስቶስ ኢየሱስ ደም ሰቅሎ ነው የገዛ። ሰቅሎ በምን? በውድ ልጁ በተደረገ ቤዛነት፣ እርሱም የበደላችን ስርየት። ሃሌሉያ! አይታል ሰቅሎ ነው የገዛ። በገንዘብ ቢገዛ ኖሮ ብዙ ገንዘብ ያለው መልሶ ይገዛሃል። በሆነ መልካም ነገር በወርቅ ምናምን ቢሆን ኖሮ መልሶ የሆነ ሰው ይገዛሃል። ማንም መልሶ ለኃጢአት እንዳይገዛ፣ ማንም መልሶ ባሪያ እንዳያደርግ የገዛው በምን እንደሆነ ታውቃል? በልጁ በኢየሱስ ደም ገዝተዋል። ኖ ዋን ካን አክሰስ ዩ ብራዘር ፎር ዘ ስሌቨሪ ላይፍ። ማንም ባሪያ ሊያደርግ አይገባም። ማንም አንተን ዳግመኛ ባሪያ እንዳያደርግ የባሪያ ንግድ ውስጥ ከአገልግሎት መስጫ ክልል ውጪ እንድትሆን በልጁ በክርስቶስ ኢየሱስ ደም ሪዲም አድርገዋል፣ ተበዥተዋል፣ ዋጅተዋል። ለዚህ ጌታ ሕይወትህን ስጥ። ክርስቶስ ኢየሱስን በማመን ወደሚገኝ የዘላለም ሕይወት ና። ወንድሜ እልከኛ አታርግ ልብህን። የመዳን ቀን ዛሬ ነው፣ የተወደደችውም ጊዜ አሁን ናት። እባካችሁ ጌታ ኢየሱስ ክርስቶስን ሳታውቁ እንዳትሞቱ። ከዚህ የዘመናት ትርክት፣ ውሸት፣ ሐሰት በብላት ከተፈጠረ የአሮጊቶች ተረት ነፃ እንድትወጡ በክርስቶስ በማመን ወደሚገኝ የህይወት ስርዓት እንድትመጡ ሁላችሁንም አሳስባለሁ። ጌታ ኢየሱስ ክርስቶስን መቀበል የምትፈልጉ ይኸው ለእኔም በውስጥ ለዳጊም ይኸው ኤርሚም አለ በውስጥ ጻፉልን። ኢየሱስ አሳራፊ ጌታ ነው። ኢየሱስ ደስ የሚል ጌታ ነው። ሸክምን የምታንከባልሉበት ጌታ ነው። የተወደደ ጌታ ነው። ልብ ላይ የሚያቃጥል እንደ ፍም ልብ ላይ ዘላለምን ሙሉ ኢየሱስ ኢየሱስ እንድትል በፍቅር ደስ በሚል ስቃይ ውስጥ የሚያኖር እረፍት ውስጥ የሚያኖር ጌታ ነው። የምሬን ነው ምልህ። ኢየሱስ ያልሞላውን ማርያም አትሞላለህ። እናቴ ማርያም ወንድሜ፣ እናቴም አጎቴም ወንድሜም አክስቴም እህቴም ኢየሱስ ነው። ሌላ እናት አላውቅም፣ ሌላ አባት አላውቅም፣ ሌላ አጎት አላውቅም፣ ሌላ ወንድም አላውቅም። ኢየሱስ እናትነት ብፈልግ በእናትነት ይገለጠልኛል። ኢየሱስ በእናትነት ያለውን ፍቅር ብፈልግ ኢየሱስ እናት ሆኖ ይገለጣል። የእናትነትን ፍቅር ይሰጠኛል። የወንድምነትን ፍቅር ይሰጠኛል። እኔ በስጋ አባት የለኝ። በ8 ወሬ ነው አባቴ የሞተው። አንድ ቀን አባት የሚባል ናፍቆኝ አያውቅም። ለምን? ኢየሱስ አባቴ ነው። የስጋ አባቴ ተክሌ የዘላለም አባት አይደለም። አበበ የኤርሚያስ አባት አበበ በፍጹም የዘላለም አባት አይሆንም። የዳጊ አባት ጋሽ ጥላሁን ምን አይሆንም? የዘላለም አባት አይሆንም። የዘላለም አባት የሚሆነው ኢየሱስ ክርስቶስ ብቻና ብቻ ነው። የፍቅር ረሃብ አለብህ፣ ኢየሱስ ያረካሃል፣ ያጠግባል። የፍቅር ጥማት አለብህ፣ ኢየሱስ ያረካሃል። እናት ብትል እናት፣ ወንድም ብትል ወንድም፣ እህት ብትል እህት። ይለይብኛል ሚካኤል ይለይብኛል። ከማን ነው የሚለይብህ? ከኢየሱስ ነው የሚለይብህ? ከእግዚአብሔር ነው የሚለይብህ? ማን ነው ኢየሱስን እንዳታይ የተሰቀለልህን ቀራኒዮ ላይ እንደ ጀንዲ እንደ ጨርቅ የተወጠረልህን ከሊቶስጥሮስ ግርጌ እስከ ቀራኒዮ ራስ የተዳፋልህን በረጋ ደም በተጣበቁ ከንፈሮቹ እግዚ ስርዮሙ እስመ በዘያምሩ ይገብሩ ብሎ ስለሚገለው እንኳን የጮኸው ኢየሱስ እንዳትመለከት ከኢየሱስ ላይ ዓይንህን ዞር እንድታደርግ አዚም ያደረገብህ ማን ነው? ማን ነው ወዳጄ? ጂሰስ ኢዝ ሞር ዛን ኢናፍ። ኢየሱስ በቂ ነው። ኢየሱስ ክርስቶስን በማመን ወደሚገኙ የዘላለም ሕይወት እንድትመጡ እነግራችኋለሁ። በውስጥ አገኙን። እውነት ኢየሱስ አሳራፊ ጌታ ነው። ሁልሽም እዚህ ያለሽ ሁልሽም ማለት ነው ኢየሱስ ያስፈልግሻል። ፈርተ ማህበራዊ ኑሮ፣ እድር፣ እቁብ፣ ማህበር፣ እንትን ስብሰባ፣ የሰፈር የቀበሌ ማደራጃ እንትን ቀበሌ 2 ቀጠና 3 ምናምን የህይወት ስርዓትን ይዞህ እንጂ ኢየሱስ ያስፈልጋል ወዳጅ። ዩ አር ናት ኮምፕሊት ዊዛውት ዘ ሰን ኦፍ ዘ ጋድ ጂሰስ ክራይስት ብራዘር። ያለ እርሱ ሙሉ አይደለም። ኢየሱስ ብቻ አሳራፊ ጌታ ነው። ክርስቶስን በማግኘት ወደሚገኝ የዘላለም ህይወት እንድትመጡ ሁላችሁንም አሳስባለሁ። ኢየሱስ ብቻውን የሚያድን የዘላለም ጌታ ነው። አሜን፣ 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 አሜን። ወንድምነት ጌታ እግዚአብሔር ዘመንህን ይባርክ። እንዴት እንደሚጣፍጥ እኮ ወንጌል እንዴት እንደሚጣፍጥ ስበክ ብራዘር። በተሰጠህ በዘመን ደግሞም እያደረግከው ነው ያለው። ጌታ እግዚአብሔር ይባረክ ስላንተ።
ስለ ወንድሞቼ እግዚአብሔር ይባረክ። ያው ነው ጌታን ለመቀበል የምትፈልጉ ወንድሞችና እህቶች ካላችሁ ፕሊዝ ከቤተሰቦቻችሁ ጋር ቤት ውስጥ ሆናችሁ የምትሰሙ እናት በጌታ ከሆነች እህትህ ወይ ወንድም ወይ አባትህ ወይ አክስት ወይ አጎትህ ወይ አያትህ በጌታ ከሆኑ አንተ ግን ገና እየተንገታገትክ ካለህ ወንድሜ ገና እየተከራከርሽ ካለሽ እህትዬ ስሚኝ ማዘርን ስሚያት። በቤትሽ ውስጥ ያለችዋ በጌታ የሆነችዋን እናትሽን እህትህን ስማት፣ በጌታ የሆነችዋን እህቴን። ወንድማችንን ስማው፣ ወንድማችሁን ስሙ፣ በጌታ የሆነ ወንድሞቻችንን። ኦኬ። እና ጌታን ለመቀበል እንዳትዘገዩ ወንድሞችና እህቶች። ቀድሞ ወንድምነት እንዳለው ጌታን ሳትቀበሉ እንዳትሞቱ፣ ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁት በልባችሁ ሳትቀበሉ እንዳትሞቱ። እሱን አጣችሁት ማለት የዘላለምን ህይወት አጣ ማለት ነው። እሱን አገኘው ማለት ግን ዘላለም አማረ ማለት ነው። ዘላለም አማረ ማለት ነው። ሰው ኖሮ ለዚህ ጊዜያዊ ዓለም ላይ ብራዘር ትናንትና ታይተን የጠፋ አይነት ጤዛ እኮ ነው የኔ እናንተ ህይወት። ምን ትናንትና ዛሬ ጠዋት ላይ ስትወጣ ሳር ላይ ተንጠልጥላ ያያት የጤዛ ውሃ እንዴት እንደረገፈች ሳታውቅ፣ በምን ሰዓት እንደረገፈች ሳታውቅ፣ እድሜዋ አጭር ነው። የፀሐዩ ትኩሳት ሲወጣባት ወዲያውኑ ከስማ ትጠፋለች፣ ዳግም ላትመለስ ማለት ነው። በእንፋሎት መልክ ወደ ላይ ወጣ እንደገና ደግሞ እርጥበት ሆኖ እንደገና ሊዘንብ ይችላል። የሰው ህይወት ግን ከጠፋ አንዴ፣ ከዚህ ምድር ላይ ከተወገድክ አንዴ አትመለስም። ወደ ብራዘር አትመለስም። እኔም አልመለስም። ሰው ዘላለማዊ ሆኖ ተፈጥሯል። የድር ጥሩምባ ነፊ እንኳን ሲነፋ እኮ ጠዋት በተኛንበት አይደል አቶ ከሌ ከዚህ ዓለም በሞት ተለዩ እና ሁላችሁ ቀብር ድረሱ ምናም ነገር ብሎ ይላል። እድርተኞች የሆናችሁ ድንኳኑን ቶሎ ትከሉት ብሏል። ከየት ዓለም ነው በሞት የተለዩት? ከዚህ ዓለም። ሌላ ዓለም አለ እንዴ? አዎ አለ። ማን ነው የነገረን? አንዳንድ በጣም የሚያሳዝኑ እናቶችና አባቶች ማን ሄዱ አይቶታል መንግስተ ሰማያትና ሲኦል እንዳለ ብለው ይላሉ። እማዬ እየሰሙ ነው? አባዬ እየሰሙ ነው? ቤት ውስጥ ያላችሁ እናትና አባቶች ማን ሄዱ አይቶታል ነው ያሉት? የእግዚአብሔር ልጅ እኮ ራሱ ኢየሱስ ክርስቶስ ከሰማያት እኮ መጥቶ ነገረን ሲኦልና መንግስተ ሰማያት እንዳለ። ማመጡ እንዲነግረን ነው የምትፈልጉት? ከሙታን ማነው ተነስቶ እንዲሰብክልን የፈለጋችሁት? የሙታን ምስክርነት ነው ሰምታችሁ ማመን የምትፈልጉት? የሆነ የሞቱ ዘመዶቻችን መጥተው ኧረ እማዬ ግድ የለሽም አዎ ሲኦልና መንግስተ ሰማያት አለ ብለው እንደዛ እንዲነግሯችሁ እውነተኛው ምስክር ተናግሯል ጌታ ኢየሱስ። በእኔ የሚያምን የዘላለም ሕይወት አለው ብሏል። እሱን ያጣ ሕይወትን አጣ ማለት ነው። ኢየሱስ ለነገ ይደርና ከእናቴና ከአባቴ ጋር ተነጋግሬ ተመካክሬበት ከሚስቴ ጋር አውግቼ ከቤተሰቦቼ ከልጆቼ ጋር ቁጭ ብዬ ጠረጴዛ ከበን ቡና እየጠጣን በነገሩ ላይ አውርተንበት ተመካክረን ነው የምቀበለው ተብሎ አይባልም። ጌታ ለመቀበል ዛሬ ነው። ይኸው እኔ ኤርሚያስ ሲቀበለው ከአባቴም ጋር አልተመካከርኩም፣ ከእናቴም ጋር ከወንድሞቼ ከእህቶቼም ጋር አልተመካከርኩም። የምን ምክክር አልተመካከርኩም እኮ ነው ብዬ የምልህ። እነሱን አማክሩኝ ብዬ ብላቸው አብድሃል እንዴ? የኔን እናትና የአባትን ሃይማኖት ልትተው አንተ ዘር አሰዳቢ ነበር ብለው የሚሉኝ ሳላማክራቸውም ጌታን ተቀብዬ አያቴ ሁሉ ፊቱን አዙሮብኛል። የእናቴ አባት ዘር አሰዳቢ ብሎ ማለት ነው። በቃ ላይነሳ በሞት ተጠራ። ሁላችን ሞታለን። ወንድሞቼም ራሱ ፊታቸውን ሲከሰክሱ ነበር። አንተ ቆይ እንጂ ወደ ጌታችሁ እንጂ እግዚአብሔር ምርኮ አሳልፎ ይሰጣል ብዬ ስል፣ ዛሬ ግን ወንድሞቼ ፊታቸውን አይከሰክሱም። ኢየሱስ ጌታ ነው ይላሉ። ግማሹ በሙሉ ወንጌል፣ ግማሹ በአማኑኤል፣ ግማሹ በመሰረት ክርስቶስ ቤተክርስቲያን ጌታን ያመልካሉ። ያድናል ኢየሱስ እኮ ነው ብዬ የምልህ። እሳቱን በእኔ በኩል ወደ ዘሬ ያስገባውና ኢየሱስ አንዴ መግቢያ እስኪያገኝ ነው አልኩ። አንዱን እስኪያገኘው ነው። ከዛስ በኋላ ያነደዋል አልኩ። እሳትን ልጥል መጣሁ አይደል ያለው። በቃ ነደደ አልኩ። ነደደ። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ማዳን በዘሬ በቤቴ ውስጥ በህይወቴ አይቼዋለሁ። በወንድሞቼ በእህቶቼ ህይወት አይቻለሁ። ታሪካችንን የለወጠ ሰው ያደረገን ለዚህ ዓለም ብቻ አይደለም ለዘላለም የተጠጋኑ አባት ቀደም ወንድሜ ቅዱስዬ እንዳለው ማለት ነው። በቃ አቶ ተክሌ ሞቱ የሉ ፋዘሬንም ጫረ ሄደ። የዘላለም መመኪያችን ነው፣ የዘላለም ትምክህታችን ነው። አባቶቻችን እኔ እኮ የተክሌ ልጅ ነኝ ምናምን ነገር ብሎ እውነትህን ነው። በተክሌ ልጅነት አይገባም።
በስማቸው በበላቸው ስምነት አይገባም አይገባም። ኢየሱስ ያድናል። ነገ እድሜ ቢጨምርልን እኔም ወንድሞቼም እህቶቼም ነገ መተን የምንሰብካችሁ ይሄ ነው። ነገ ብቻ አይደለም። ከዚህ በኋላ ጌታ ብዙ ሳምንታት፣ ብዙ ወራቶች፣ ብዙ ዓመታት ቢጨምርልኝ ይሄው ነው ስራ ያልኩ። የተጠራንበት ዓላማ ይሄ ነው። ይሄው ነው ስራው ቅዱስ፣ ይሄው ነው ስራው ዳግዬ፣ ይሄው ነው ስራው እህቶቼ ወንድሞቼ። ታዲያ ሌላ ማንጎፈሬ ልናበጥር ወጣን። እኛ ነገ ተነስተን እንግዲህ ለዓመቷ እንትን ያድርሳችሁ ብለን አናላዘንም። የምን ዓመቱ? የዘላለሙ ኢየሱስ ነው ብለን የምንለው እኛ ነገ የዓመቱ ኢየሱስ ነው አንልም። የምን የዓመቱ? የዘላለሙ ነው። እሱ ሁሉ ቀን የዘላለም ነው፣ የዘላለሙ ነው። ዛሬም ላይ ሆነ የዘላለሙ፣ ለነገም የዘላለሙ፣ ለተነጎዳያም የዘላለሙ የዘላለሙ ነው። የወሩ የዓመቱ የሚባል የለም። ቀናት፣ ሳምንታት፣ ወራቶች፣ ዓመታት፣ ዘመናት በሙሉ ለሱ ናቸው። ወይ ፍንክች ይላል የአገሬ ገበሬ፣ ወይ ፍንክች። የዘላለሙን አምላክ እናመልካለን። ስለዚህ የዘላለሙን ኢየሱስ፣ የዘላለሙን አምላክ ኢየሱስን፣ ቅዱስ ኢየሱስን በዘመናችን እንሰብከዋለን። እንዴት ደስ ይላል! እሱን ስትሰማው ነው ብራዘር፣ የሰው ነፍስ እሱን ስትሰማው ነው። በሰው ውስጥ በአንተ በሰውነት ውስጥ ማለት በዚህ በስጋ ውስጥ ነፍስህ እኮ ትክክል ናት ይላል። እነዚህ ልጆች ምንድነው የሚያወሩት ግን? እምልሽ እኔ ልቤን ይነካኛል ብላችሁ የምትሉ እኮ አላችሁ። በጣም ደስ የሚላችሁ ነፍስህ ከውስጥህ መንፈስህ ደስ የሚሰኝ አንዳንዶች ይሉኛል፣ ኤርሚ እንዲሁ ረድብን እኮ ነው የምታደርገን፣ ጨሰስ ነው የምታደርገኝ። በጣም ብዙ ልጆች በተለይ አንድ ወንድም አረሳውም፣ በጣም ብዙ ሺህ ኮሜንቶች ነው የሚመጡልኝ በውስጥ ሜሴጅ። አንድ ወንድም አረሳውም፣ እዚህ ሊኖር ይችላል። ያ ወንድም በጣም ነው የምታናድደኝ አንተ ሰውዬ፣ ባገኝህ ራሱ በጥርሴ እንድብጭጭጭጭጭጭ ባረግህ አረካን አለ። ግን ደግሞ አለ አንዴ መስማት ከጀመርኩ እንዴት አፈህ እንደሚጣፍጥ በቃ ዝም ብዬ ሙሉ ቀን ሙሉ ቁጭ ብዬ ወንበር ላይ አለኝ። ይኸው ነው የተናደድከው አንተ አይደለም ወንድሜ። የተናደድከው ከሰዎች ጀርባ ሆኖ የኢየሱስ ክርስቶስን ስም የሚቃወም የጽድቅ ጠላት አለ። እውነተኛው ማንነት አንተ ትወደኛለህ፣ ያ ቁጭ ብለህ የሰማኸኝ ነው። እንድትናደድ ያደረግህን ያ ምናምንቴ ነው የኢየሱስ ክርስቶስ ጠላት የሆነ ዲያብሎስ። አንተንም ሊገል ፈልጉ ጭቅጭቅጭቅጭቅጭቅ ባረግ ጥርሴ ደስ ባለኝ ይላሉ በጣም ብዙ ሴቶች፣ በጣም ብዙ ወንዶች። ግን ደግሞ በቃ ከገባው አንተ ቤት ውስጥ አልወጣም ይላሉ። እንዴት ትወጣለህ ታዲያ? ቅዱስ እዚህ እየሰበካው እንዲህ አይነት ስብከት የትኛው መምህር ነው ሲሰብክ የሰማኸው? አላየኸውም? ቅዱስ ሲሰብክ ጊዜው ሌሊት እንደሆነ ስላወቀ ጊዜን አይቶ ሰዓቴን አይቶ ይተኛ ብሎ እንጂ አሁን አቁም ብዬ ብለው ራሱ እንኳን በግድ አያቆምም። የመንፈስ ቅዱስ ፍሎ የእግዚአብሔር ቃል ሙላት ማለት ነው። እውነት አርነት ታወጣለች። ወንድሞች እናቶች፣ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ይላል። የእውነት ሁሉ ቁንጮ ኢየሱስን ማወቅ ነው። ራሱ ኢየሱስ እውነት ነው። እሱን አወቀው ማለት አርነት ነው የምትወጣው። አርነት ደግሞ ለዘላለም ማለት ነው። ቅድም ወንድምነት እንዳለ ማለት ከኃጢአት ስራት ለዘላለም ነው ትፈታው። ኃጢአቴ ተሰረየ ትላለህ ጋር ከኛ ጋር በደሌ ተወገደ፣ ማነው ያዳነኝ? ኢየሱሴ ነዋ። ያኔ ከኛ ጋር እንደተፈታ እምቦሳ ሆነ ትቦርቃለህ ማለት ነው። የጽድቅ ፀሐይ ኢየሱስ ይወጣልሃል፣ ጨለማው ከህይወት ላይ ይወገዳል ማለት ነው። ማነው ያዳነኝ? ኢየሱሴ ነዋ። ሕይወት የሰጠኝ ኢየሱሴ ነዋ። ኃጢአቴ ተሰረየ። ለዘላለም እኮ ነው በክርስቶስ ኢየሱስ ኃጢአት ለዘላለም ነው የሚወገድልህ። ከኃጢአት ስርዓት ለዘላለም ነው የምትፈታው። ሃሌሉያ። ኢየሱስ ክርስቶስን ያላወቅኩበት ወራቶችና ቀናቶች እንዴት ይቆጩኛል። ምን ያደርጋል አንተ ድሮስ ወንዱን ይዤ ብሎ እንዳለው ሰውየው አይነት እኮ ማለት ነው።
ወንዱን የይሁዳውን አንበሳ እዚህ ያልነገሩንም 18 አሮጊትና ሽማግሌ የአረብ አሮጊትና ሽማግሌ በጣም ሕፃኑ አዛውንቱ ሊቃውንቱ እያለ ማለት ነው። የእሳቸው በረከት ይደርብህ የሳውን በረከቷ ይደርባችሁ እያሉ ማለት ነው። ምን ሰው ምን በረከት አለውና ነው? ሰው ምን በረከት አለው? ሲጀምር ወንድምዬ አንተና እኔ ምንድነው ያለን በረከት? ይቅርታ አድርጉልኝ ወንድሞቼ እናቶች፣ እኔ ለእናቶችና ለአባቶች ክብር አለኝ። ግን በቃ የማንንም የቋቋች አሮጊት ሁሉ ሰብስቦ አምጥቶ የእሷ በረከቷ አይደርብህ አዲስ ታቦት ተገኘ ብለው ህዝቡን ግራ ያጋቡታል። ሁኬርስ አይመለከተንም። እንኳን የአረብ አሮጊት አይደለም አገር በቀል አሮጊቶች ለምን አይሆኑም? እናቶች በእናትነታቸው እናከብራለን። በቃ እግዚአብሔርን አክብረውታል። ጌታን በደንብ ኖረውለታል። በኖሩበት ዘመን በቃ ኖረዋላ እና መድኃኔዓለም እዛ ዋጋውን ይክፈላቸው በሰማይ። እኔ ምን ቤት ነኝ? እሳቸው ከሞቱ በኋላ የእሳቸውን ፎቶ ለጥፌ የማሆይ እንትና በረከቱ አይደርብህ እያልኩ የእሷን የሙታን ፎቶ እየሳምኩኝ ቀን ሰይሜ ዛሬ ወለተ ጴጥሮስ እና አርሴማ እና አቡነ ገሪማ። እውነትህን ነው አንተ ሰውዬ፣ እውነትህን ነው። የስላሴ ባሪያ ይል ነበር ይሄ ወረኛ። ያኔ የኦርቶዶክስ ቤተክርስቲያን ውስጥ ሞኜ ደብሬ ስላሴ ነበር የቀደስኩት። ሚስጥር የሚያየሁት የቀደስኩትም ስላሴ ነበር። እውነቴን እኮ ነው። አየህ፣ እውነቴን ነው። ጌታ ለካ ሰምቶኛል። አንተዬ የስላሴ ባሪያ ያል ነበር። ይኸው ዘመኔን ሁሉ የስላሴ ባሪያ እያልኩ ነው የምጨርሰው። እምቢ ለኃጢአት ትላለህ፣ እምቢ ለሰው መስገድ፣ እምቢ በስጋ ለባሽ መታመን፣ እምቢ መታመን በጌታ መደገፍ፣ በጌታ መመካት፣ በእግዚአብሔር መደገፍ፣ በእግዚአብሔር መታመን፣ በጽዮን ዋለት በእግዚአብሔር በኢየሱስ። ወይ እንዴት ያሳርፋል! አንተዬ እንዴት ያሳርፋል! እንዴት ያሳርፋል! ኢየሱስ እንዴት ትወደዳለህ! የኔ አባት ዘር ትውልዳችን ይገዛልህ። አንተ እኮ ልዩ ነህ። አንተ እኮ ልዩ ነህ። አንተ እኮ ልዩ ነህ። ኢየሱስ ልዩ እኮ ነው እህትዬ፣ እውነቴን እኮ ነው ብዬ የምልሽ። ይኸው መድኃኔዓለም ምስክር ነው በሱ ስም። እሱ እኮ ልዩ ነው፣ ልዩ ነው፣ ልዩ ነው። ልዩ ማለት የለም፣ እሱን የሚመስል የለም፣ የለም እኮ ነው ብዬ የምልሽ። የማንንም ስም አልጠራም፣ በራሱ ስም ራሱን ማለት ነው። እሱን የሚመስል የለም፣ የለም ማለት ልዩ ነው። ይሄንን ጌታ ከፍጡር ጋር ደምረን ለእሱም ማጨበጨብን ለእነንትና ማጨበጨብን እንኳን ተይ እሱ በፈጠረው ፍጥረት እሱ በፈጠረው እጅ ለአርሴማ አጨበጨብኩ እኮ። ወይኔ በላቸው አለ ይላል ዳግሻ አንዳንዴ። መድኃኔዓለም በሰራው እጄ ለጌታ ለኢየሱስ ለራሱና ለምን እኛ ያላጨበጨብ ነው አለ። እኛማ ጭብጨባ ወንቶ እኔ አሁን ቸርች ውስጥ አንዳንድ ጊዜ ለአገልጋዮች እስኪ አጨብጭቡላቸው ወደ መድረክ ሲወጡ በጣም እንዴት እንደሚያቃጥለኝ አልኩ። ምን ስለሆነ ነው ለፓስተሩ የሚጨብጭብል? እስኪ አንዴ በጭብጨባ እንቀበለው ይላሉ። አታጨብጭቡ ወንድሞቼ ናቶቼ። ያው መቼም ኢትዮጵያውያን ማጨብጨብ ይወዳሉ ተብሏልና ወንድሞች አታጨብጭቡ። ፓስተሩን በጭብጨባ ተቀበሉት ምናምን ነገር አታጨብጭቢ። አይ እንትን ሞራላቸው ይሰበራል። ለምን እንክትክታ አይልም? አታጨብጭቡ። ደግሞ በዛው እጃችሁ እስቲ ለጌታ እስኪ ደግሞ ለጌታ ይላሉ። ተመሳሳይ ጭብጨባ ለፓስተሩም ለጌታም ተመሳሳይ። እውነቴን እኮ ብዬ የምልህ እውነቴን ነው ብዬ የምልህ እንዳታጨበጭቡ፣ እንዳታጨበጭቡ። ወደ መድረክ ስወጣ እኔ አንዳንዴ ፓስተር አጨብጭባችሁ ምናምን ብሎ ሲል ያመኛል። አታጨብጭብ። ጣቶቻችንን የሰራ ጌታ አይደል እንዴ? ለንጉሱ ነው የሚጨበጨበው። ምስጋና፣ እልልታ፣ 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 ጭብጨባ ከሆነ ምስጋና፣ ክብር፣ ውዳሴ፣ አምልኮ ከሆነ ለሱ ደግሞ ያያል እኮ እንዴት እንደምናጨበጭብ ያያል። ጌታም ራሱ እኮ እንዴት እንደምናጨበጭብ ሳይሆን የምናጨበጭብበትንም ሞቲቭን ራሱ መንፈሳችን፣ ልባችን ራሱ ይመዝናል። እኔ አላጨበጭብም ከዚህ በኋላማ ራሱ እንደው ቃል ለምድር ለሰማይ በቃ ጴንጤ ለምን 18 ጊዜ አይጠላኝም አልኩ። ይሄ ሰውዬ ትዕቢተኛ ነው፣ ምንም አያጨበጭብ፣ ምንም ልረዳ አልችልም ወንድሜ። ትዕቢተኛ ማለት ለእግዚአብሔር ቃል ስልጣን የሚኖር ከሆነ የለም ለንጉሱ ጭብጨባ ለጌታ ነው አይደል? አዎ። እስኪ ለዘማሪ እንትና አጨብጭቡለት ይባላል። ምን ስለሆነ የሚጨበጨብለት? እሱ ራሱ እኮ የወጣው ለንጉሱ እኮ ሊያስጨበጭበን መስሎኝ።
ለእሱ ተጨብጭቦለት እሱም ደግሞ አጨብጭቡ ብሎ ሲል ለእኔም ትንሽ ጣል አድርጉልኝ። እንዳታጨበጭቡ፣ ለዘማሪዎችም ጌታ ምስክሬ ነው። እንዳታጨበጭቡ፣ ለሰባኪ እንዳታጨበጭቡ፣ ወደ መድረክ ሲወጡ ራሱ እንዳታጨበጭቡ። በዛው እጃችን ደግሞ ደግሞ እስኪ ቅድም ለእንትና አሁን ደግሞ ለጌታ አይሰራም። ቶ ማርሽ ባንድ እሱን እነዚህ ኪነት የሚወዱ ናቸው እኮ ጭፈራ የሚወዱ ማለት ነው። ቃልቻ ይመስል ዲቤ ሲደበደብላቸው ደስ የሚላቸው ማለት ነው። ነገ በጊርጊራ ጣንም ከስራቸው ደግሞ ቡልቅ ቡልቅ የሚያደርግ አይጠፋም። ይወዳሉ እንደዚህ በቃ እንትን ቃልቻ ቤር ስል ዲቤ ሲመታለት እንትኑ መንፈሱ ሞራሉ የሚነሳሳ ማለት ነው። እሱን ይሄን ማርሽ ባንድ በለው እንትን ባንድ በለው ማፈሪያ አገልጋይ ጠቅላይ ሚኒስትር አብይ ሲገባ ትራፊክ ፖሊሶቹ 6 8 10 ምናምን ነገር ሆኖ ሞተር ባይክ አሉ አይደል? ከፊት ለፊት በግራና በቃ ያይታቸዋል አይደል? እንዴት እንደሚፈጥኑ እነሱ ስራ ስላላቸው ነው። አንተ ምን ይሁንልህ ብለህ ነው አሁን የአገር ባጃጅ ኧረ ተውኝ፣ ቆስቁሳቸዋን ነገር እንትን አትበሉኝ። በባጃጅ የኛዎቹ ደግሞ ባጃጅ አሰልፎልህ 1000 ባጃጅ ነው የተከተለኝ ብሎ ይላል። ስራ እንዲሰሩ ተበተኑ በላቸው እንጂ በጅቡቲ በኩል ባጃጅ አስቅ ነው የሚገባ። የባጃጅ እኮ እንትን ነው ይመስላል። አያገልጋይነት ወይኔ ጳውሎስ ወይኔ በላቸው ይላል ዳግሻ። ወይኔ ጳውሎስ ጉድህን አላየህም? ሐዋርያው ጳውሎስ አንተ በደህና ጊዜ ወደ ጌታ ተሰብስቧል እንጂ በዚህ ዘመን ኖሮ ቢሆን ኖሮ ጨጓራውን እንልጠው ነበር። ጨጓራውን አልኩ። በ500 ባጃጅ ታጀበ ይላል። ግማሹ ባጃጁ ኮንትሮ ሸራው የተቀደደ ሁሉ እኮ ነው። ተበተኑ በላቸው እንጂ ተበተኑና ስራ ስሩ በላቸው። ምን ያደርጉልሃል እነሱ? አሁን የጌታ ሰው በ500 ባጃጅ ታጅቦ ገባ። ለምን እንትን ወገቡ የተመለጠ ፈረስ ሁሉ ለምን እንትን ጋሪ ሁሉ ለምን ምንድን ነው አሁን ይሄ ሁሉ? ተውኝ። አሁን እንቅልፌ መጥቷል፣ ልተኛበት። ተውኝ። አየ በቃ እንደዚህ ይሄ እንትን ይሄ በቃ አይ ዶንት ኖ ዓለማውያን እንኳን ራሱ እንደዚህ ያደርጋሉ። ወንድሞች እናቶች፣ አንድ መዓት ባጃጅ ደግሞ ዲላ ብትሄድ ማለት ነው እንትን ነው ወደኛ አካባቢ ያው የኛ እናንተ ናችሁ እኮ የበጠበጣችሁ ደን ሰብሮ ምናምን ዛፍ በስመ አብ ይራቆታል አልኩ። በቃ አቧራው ጭሰ እና ይሄንን እኮ የደን ጥበቃ ቢሮ ራሱ በጣም ሊሰራበት ይገባል። የማይቀነጠስ ደን የለም። ጫቱን ላይ ይዞ ነው የሚወጣው። በግርግር ሊቅም ነው። ከዛ በምርቃና ወጥቶ ደግሞ መድረክ ላይ ወጥቶ ጌታ ነው ሊለን ማለት ነው። እኛ በመንፈስ ቅዱስ አብዶ መስሎ እርሱ ለካ በምርቃና ነው። እኔ እኮ በእውነት በጣም ነው ግርም የሚሉኝ አገልጋዮች። ግን በእውነት እዚህ ውስጥ አላችሁ? ወይ መታጀብ፣ ወይ መታጀብ፣ ወይ መታጀብ፣ ወይ መታጀብ፣ ወይ መታጀብ። አጅበውኝ አፋፍነውኝ ጀባቡነውኝ ይልልሃል።
ቀልደኞች። ወንጌል ይሰበክ፣ ኢየሱስ ያድናል። ወንድሞቼ እናቶቼ፣ ወንጌል ይሰበክ። ማዳንና ክብር የበጉ ነው። ወንጌል ይሰበክ። እመኑኝ አልኳችሁ፣ ከሰው ክብርን የሚፈልጉ የዘመናቸው ቁጥር አጭር ሆኖ ነው የሚቀረው። ብዙዎችን አይተናል። የእግዚአብሔር ክብር ከነሱ ሲርቅ ያዩታል። እውነቴን ብዬ የምላችሁ ራስን የምታስቀድም አገልጋይ ይሄን ቃል ለሚዲያ ራሱ ባይመጥንም ይኸውልህ ዝምባም ሆነህ ነው የምትቀረው። ዝምብህን እሺ እያልክ እንዳረጃ አንበሳ የእግዚአብሔር ክብር ሲርቅህ ማንም የማይሰማ ዝም ብሎ ቆርቆሮ ነገር ሆነ ንግግሩ ሁሉ ተራ ሰው ሆነ ነው የምትቀረው። ራስህን ዝቅ አድርግ። ማንም አይደለሁኝም። ማርሽ ባንድ እየተደለቀልህ አንተ ታጅበህ ምናምን ነገር ውይ ገባ የጌታ ሰው ከተማይቱ ሁሉ በአንድ እግሩ አቆመኝ ተብሎ እንዲባል ማለት ነው። ወንድሞች ናቶች፣ እንዲህ አይነት ውርደት ወንድሞች ናቶቼ፣ ያውም እነ ፓስተር ተስፌ ጋቢሶ እኮ ባሉበት ሀገር እኮ ነው እንደዚህ የሚደረገው። አይገርምህም? ሳቄ ይመጣል እኮ አልኩ። ከዚህ ታላቅ የእግዚአብሔር ሰው ጋራ በህይወት እያሉ እንደነሱና እንደነሱ አይነት አባቶች ሳቄ ይመጣል አልኩ። ለፎቶ እንኳን አጠገቡ ስቆም ከሚስቴ ጋር በተጋባንበት ጊዜ ለሃኒሙን ሐዋሳ ስንሄድ እኔ ገና ከኦርቶዶክስ ቤተክርስቲያን ሆኜ የሃይማኖት አበው መዝሙር ነው እየተባለ ይሰማ ነበር። የፓስተር ተስፋዬ ዶክተር ደረጀ ከበደ ተአምራትን እንሰማ ነበረ እና በጌታም ከሆንኩ በኋላ አብዝቼ የምሰማቸው መዝሙሮች የነሱ ነበር። በኋላ እነ ዳግሻ በዘጠናዎቹ መጡና የነሱም ጭምር ነበረ። ያው በኋላ አይደለም በእርግጥ እነ ዳጊ ቀርመኛል በጌታ ግን የነ ዳጊ በተነሱበት ዘመን ነው እኔ ወደ ጌታ የመጣሁት። እነሱ ቢቀድሙኝም ያው የዘጠናዎቹ ተወላጆችን ነበር የምንሰማ የነበረው መዝሙር፣ ወንደርፉል የሆነ መዝሙር ማለት ነው። ግን ከእነ ተስፋዬ እነ ደረጀንም ሰማ ነበር እና በቃ ተስፋዬ የሚባል ሰውዬ መቼ በእውነት በቃ ላያቸው ከምናፍቃቸው ሰዎች ሁለቱ ደረጀና እሱ ነበር። ደረጀን ይኸው ሳላየውም አሁን ፖለቲከኛ ሆኖ ሳየው በጣም ውስጥ ያዝናል። በመድረክ ላይ አላየነውም፣ ፖለቲካ ግን ሲያቀነቅን አየነው እና አለቅስለታለን። ጌታ ይረዳዋል። ያንን ጀግና ያንን የክርስቶስ አርበኛ ሰይጣን በልቶት አይቀርም። ታላቅ ወንድማችን መንፈሳዊ አባታችንም ነው። እንዴት በቃ ውስጤ እንደሚያለቅስለት በማየው ሰዓት ሁሉ አልኳችሁ። ኢየሩሳሌም ሀገሬ እያለ ደግሞ ከደረጀ መዝሙር የትኛው ነው የሚጣለው? ወይ እና ተስፋዬን እና እሱን ማየት ናፍቅ ነበር፣ ፓስተር ተስፋዬን። ከዛ ሐዋሳ ሄደን ከሚስቴ ጋር ፓስተር ተስፋዬ ጋቢሶ ያለበት ቸርች ውሰዱን አሉ ናቸው እና የዛን ቀን ውሰዱን ብለን ባልንበት ቀን እሁድ ወሰዱን። ሲወስዱን አዲስ አዳራሽ እየተሰራ ነበር። አሮጌው አዲሱ አዳራሽ ገና አላለቀም ነበር እና ከጎኑ ትልቅ የድሮ አዳራሽ ነበረ። እዛ ነው አዳራሹ። ስንገባ እሑድ ነው። ስንደርስ በቃ እንደው ጌታ በእውነት እንዴት እንደምወደው ስለሚያውቅ የዛን ቀን እሱ ተጋብዞ ሌላ ሀገር ላይ አልሄደም። ስንገባ መድረክ ላይ ይዘምራል። ያ ሰማው የነበረው ሰውዬ ፓስተር ተስፋዬ ዘማሪ ተስፋዬ ጋቢሶ ይሄ ነው። በቃ ወንበሩን በዳበሳ ላይ ተቀመጥኩት። ዲያቆናቶቹ አሸሮች